ይሰማል። ሉሉ ኢብኑ ተሚያ እሺ፣ አንተ ሴት ነው የምትለው? አሁን ወደ ቶፒኩ እንመለስና አንዋር በጀመረው ላይ እዚኛው ቶፒክ ላይ ግባና ለዋል መፍሩዝ ያለው ብለህ ነው የምታምነው? አላህ ዘንድ ነው። አላህ ያለው አላህ ከአርሽ በላይ ነው። ለዋል ማህፉዝን ደግሞ መላእክትም አላየሁትም። አንድ ፍጡር እሱ ነው የሚያውቀው እዛ ውስጥ ያለው ማለት ነው። ከሰውም መላእክትም አላየው፣ አንድም ፍጡር አላየው፣ አላህ ብቻ ነው ያየው። እሱ ጋር ነው በመስጠር የተቀመጠ ነገር ማለት ነው። ከዛ ትእዛዛቶች እኔ እንግዲህ ብዙ ሐዲሶች አሉ። ዋህይ ሲወርድ እንዴት ነው የሚፈጸመው? እዚህ ጋር ቶፒኩ ሰዓት ስለሌለኝ ነው እንጂ እናወራበት ነበር ስለ ዋህይ አወራረድ። እንዴት ነው መላእክቶቹ ከአላህ ትእዛዝ ሲሰጣቸው ወደ ምድር ሲወርዱ እንዴት እንደሚተከብሩ ሙሉ ሐዲስ አለ። እሱ ሌላ ቶፒክ ነው። እስቲ አንዋር ለዋል መፍሩዝ ራሱ የስራፌል ፊት ላይ ነው የሚልም ተፍሲር አለ ነው ብቻ እሱን ተወና አይደለም የለም ሐዲስ ሳሂህ ብቻ በመጣው ነገር ላይ ነው እኛ የምንቀበለው እንጂ ኩራፋት የሚባሉ ነገሮች አሉ ብዙ የሚወራ ስለ ሰማይ አፈጣጠር ራሱ እንደዚህ ነው። ስለ አርሽ አሁን ለምሳሌ አንድ ነገር አለ። ምን መጠየቅ አንድ ነገር አለ። እኛ ምንለያየው የተነገረን ነገር ሱራ በቀራ 5 ላይ الذين يؤمنون بالغيب ስለተባለ እኛ በሩቁ ነው የምናምነው የተነገረን ነገር ለማናይ። አንተ አሁን ለምሳሌ እኔ ፈጣሪን አላየሁትም፣ መላእክቶችን አላየኋቸውም፣ አላህን ስላላየው ላላምን እችላለሁ። መፍትሄ ነው። አላህ በሌላ ሱራ ደግሞ እንዳለ ታውቃለህ? መን ሻአ ፈልዩእምን የፈለገ ሰው ይመን፣ ወመን ሻአ ፈልየክፉር የፈለገ ሰው እምቢ ይበል ይክፈር። እና አተድና እኛ አዘጋጅተናል ናራን እሳትን ይላል ቁርአኑ፣ እንደዛ ይሄዳል። ስለዚህ በሱራ በቀራ አላስታውስም ሱራ ያውን ምን እንደሚል ታውቃለህ? እዛ ላይ ላኢክራሃ ፊዲን እስልምና ውስጥ ማስገደድ የሚባል ነገር የለም። ቀድ ተበየነ ሩሽድ ሚነል ገይ በቃ። ስለዚህ እነሱ በሴፍ ምዕራፍ ተቀይረዋል። አክቹዋሊ ከቶፒኩ ጋር ምንም ማገናኝ ነገር አለም እያወራለሁ። በሴፍ ምዕራፍ ቅድም እዛ ጋር አንዋር ላይ ያልካትም ማለት ነው እሷ ለመለሰልኝ ብዬ ነው። ያለማመን መፍትሄ ነው። እኛ እንደዛ ነው ምናምን። እሱ በሴፍ ምዕራፍ ተቀይሯል። በሴፍ ምዕራፍ ተቀይሯል። ሴፍ ምዕራፍ የወረደው መጨረሻ ላይ እንደመሆኑ ሱረት ተውባ ማለት ነው። በሱ ተቀይሯል። ወደ 100 ምናምን አያቶች የሰላም በመካና በመዲና መጀመሪያ አካባቢ መዲና ላይ የወረዱት ቁርአን ክፍሎች በሴፍ የቁርአኑ ሱረት ተውባ መጨረሻ አካባቢ ስለወረደ በሱ ተቀይሯል። ተዋጋቸው በሚል ሃይማኖት ላላ ብቻ እስኪሆን ድረስ ተዋጓቸው፣ እውቀት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ድረስ ተጋደል ተብዬ ታዝዣለሁ በሚለው ሱራ 8 ሱራ 9 ላይ ከዛም ደግሞ ሱራ 9 ላይ አጋሪዎችን ባገኛችሁባቸው ስፍራ በሚለው ማለት ነው ገደሏቸው። እሱ የነበረው በጦርነቱ ማግስት ነው። እሱ ሌላ ትእዛዛት ነው እንጂ ራሱ አታስገድ አይደለም። ሃይማኖቱ ራሱ ሱራ 9:5 ብዙ አያቶችን ሻራቸው። ከዛ በኋላ ግን ሱራ 9:28 ላይ ስታይ አጋሪዎች እርኩሶች ብቻ ናቸው ወደ እንትን መስጊድ አይቅረቡ ሲል እኮ በዛ አካባቢ ካሉ ካለቁ በኋላ ነው። ከዛም እዛው ላይ ምን ይላል? እንትን ቸገራቸዋል ሙስሊሞቹ። ምክንያቱም አጋሪዎቹ ነጋዴ ምናምን ስለነበሩ ገቢ ምንጫቸው ሲደርቅ ምንድን ነው የመጣው? ሱራ 9:29 መጣ። አይሁዶችና ክርስቲያኖችን ጂዚያ እንዲከፍሉ ከመግደል ይልቅ ከነሱ ሄደው አይሁዶችና ክርስቲያኖች መካ አልነበሩ፣ ክርስቲያኖቹ በዛ አካባቢ አልነበሩ። ግን ወደዛ ሄደው ወደ ሩቅ ወደ ሶሪያ፣ ወደ ኢራቅ፣ ወደ ኢራን፣ ወደ እንደዚህ አይነት ቦታ ክርስቲያኖች ወዳሉበት ወደ ሮም ሄደው ግብር እንዲያስገብሯቸው ጂዚያ እንትን እንዲሏቸው ትእዛዝ ሰጣቸው። ገቢያችንን ጠፋ እንትኖቹ ታለቁ በኋላ አጋሪዎቹ ሲል ማለት ነው። ስለዚህ እነኚህ ሁሉ ሽሯቸዋል።
ወደ ቶፒካችን ወደ ቶፒኩ ስንመለስ እንመለስና ስለዚህ ፕሪዘርቭድ ቴብሉ ወይም ደግሞ ጥብቁ ሰሌዳ አርሹ ላይ ከሆነ አርሹ ደግሞ የፍጡራን ማለቂያ ከሆነ አላህ ዘንድ ከሆነ ይሄ ጽሑፍ ያለው ማንም ፍጡር ካላየው ታርሽ በላይ ፍጡር አለ እያላችሁን አይደለም ወይ የሚል ነው። ይህንን ጥያቄ አድሬስ አድርገው እስኪ። ከአርሽ በላይ ፍጡር አለ ማለት ነው? ኖ እርሱ ዘንድ ነው ተባለ። እንዴት ነው? ከይፍየቱል መጅሁል ተብሏል። አልከይፍየት መጅሁል እንዴት ነው ብለን ማን ያለው? መቼም እንትና ማሌክ ነው እንትና እንደዛ ብሏል እንዳትለኝ። ስለ ጥብቁ ሰሌዳ ከፊያው ነው እኮ እዚህ ጋር ስለ ፈጣሪ ስለ ሰማይ ቤት ውስጥ ተመራምረን እዚህ ጋር በአይን ያየነው ነገር ለአንተ ለመንገር አላይን ያለው ብለህ የምታምነው አንተ አላይን ያለው ብለህ። ስለዚህ ከአርሽ በላይ ነው። ጥብቁ ሰሌዳስ እሱ ዘንድ ነው ሞተ። ስለዚህ ከአርሽ በላይ ማለት ነው። እሱ ዘንድ ነው። እንዴት ነው? የት ነው? ከላይ ነው? ከታች? ከአርሽ በላይ ማለት ነው። ከጎን ነው? አይደለማ። እሱ ዘንድ ተባለ። በቃ አርሽ ላይ ነው። አርሽ ስር ነው። ስለዚህ አላህ ዘንድ ፍጡር አለ ማለት ነው። ከአላህ ጋር ኖ እሱ ዘንድ ተባለ። እሱ ዘንድ ማለት እና እሱ ዘንድ ምንድን ነው? በራሱ እሱ ዘንድ ማለት በቃ እሱ ያስቀመጠው ቦታ አለ። እንዴት ነው የሚባል ነገር እዚህ ጋር አንተ ሎጂክ ጥያቄ እንደዛ ልትል የምችለው እኮ አርሽ አለ። አርሽ ጣራ ነው አይደለ? የፍጡራን ማለቂያ ወይም የሰማይ ማለቂያ ጣራ ነው አይደለ? አርሽ ጅብሪል የሆነ ሀዲስ አለ። ሙሉን አልነግርህም፣ ለቶፒኩ እንደሚጠቅም አድርጌ አሳጥሬ እነግራለሁ። ረሱል ሰለላሁ ዐለይሂ ወሰለም እያስተማሩ አንድ ቀን ጅብሪል ሰው ተመስሎባቸው መጣና ስለ እስልምና ጥያቄ ጠየቀ። እየጠየቀ ስለ ትንሣኤ ቀን ጠየቀ። መች ነው የሚቀር የሰዓቲቱ ቀን ብሎ ሲጠይቅ እኔም አንተም አሉት ረሱል ሰለላሁ ዐለይሂ ወሰለም አንዳችን ምናቅ ሰው የለም ከፈጣሪ ዘንድ ውጪ ማለት ነው። ስለዚህ ይሄን ነገር ለአላህ ነው የምንተው ማለት ነው። እንደዚህ አይነት ጥያቄዎች እኔ ታውቁት እኮ። ስለዚህ ምንድነው እሱ አሁን የኔ ፖይንት እኮ ከአርሹ በላይ ፍጡር አለ የሚለውን ነው። አግሪ ወይ አግሪ? የለም አርሽ የመጀመሪያ እንትን ነው፣ ፍጥረት ነው። ምን እዛ ላይ ነው የሚገባደደው። ስለዚህ መጽሐፉ ጥብቁ ሰሌዳ ፍጡር አይደለም እያልከኝ ነው? እሱ ላይ እኔ ፍጡር ነው ፍጡር አይደለም ልላይ አልፈልግም። ለምን እዚህ ጋር ሊቃኖች አሉ የእስልምና አኗር ቀጥል እስኪ። አኗር እሱ ላይ ጥብቁ ሰሌዳ ፍጡር ነው ፍጡር አለ? አኗር በቃ ቶፒክ ቀየርክ ማለት ነው። አልተቀየረም፣ ራሱ ነው የጀመርነውን አንቀጥልም። ራሱ ጥብቁ ሰሌዳ ላይ ነን። ፍጡር ነው ፍጡር አለ? ፍጡር ነው። ይሁን ለእስኪ ቤተ ነው እንግዳ ባታከብርም ይሁን ፍጡር ነው። ስለዚህ ጥብቁ ሰሌዳ ፍጡር ነው። በደንብ አስተውሉ። ቁርአንስ ጥብቁ ቃሉን አይደለም ያልኩህ። ቁርአንስ ቁርአን እኮ የአላህ ቃል ነው። ማለት የፈለገው አንዋር ቀለሙም ፍጡር ነው። የተጻፈው ነገር የተጻፈው ላይ ሰሌዳው ፍጡር አይደለም። ቃሉ ፍጡር አይደለም፣ ግን ቀለሙም ስለተፈጠረ ቀለም ነው የተፈጠረው። መጀመሪያ ፍጡር ነው። ስለዚህ እንደዛ ነው የምናምነው። ቁርአንም እንደዛው ወረቀቱ። ስለዚህ በቀይና በነጭ ጽፎን ያስቀመጠው እያልከኝ ነው። ቁርአንም እንደዛው ወረቀቱን ፍጡር እንደ ቁርአን ወረቀት አዘጋጅቶ ጽፎን ያስቀመጠው። ስለዚህ ሊነካ ሊዳሰስ የሚችል ታንጄብል የሆነ መጽሐፍ ነው ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል አይደል? እነዚህ ጋር ታንጀብል ነው ምናምን የሚለው ነገር ያልተገለጸ ነገር ነው ማለት አልተገለጸም። ፍጡር ከሆነ ፍጡር ነገር ሁሉ ምን ላይ ፍጡር የሆነ ነገር ስፔስ እና ፋይል ተጽፏል። በቀለም የተጻፈው ቀለሙም ፍጡር ነው። አላህ ቀለምን ፈጠረ ይላል። አላህ ፈጠረ፣ ከዛም መጀመሪያ እንዲጽፍ አዘዘው ይላል ሐዲስ ላይ። ስለዚህ ቀለሙ የተጻፈበት ቀለም ፍጡር ነው እያልኩ ነው። ምን ላይ የተጻፈው? ወረቀት ነው ምንድን ነው?
የቀለሙ ከለር አንተ አሁን እዚህ ጋር ለማላገጥ ይሁን ለምን ኖ ይሁን ኖ አልገባኝም። ኖ ሌላ ምናምን ኖ እያልክ ኖ ኖ አንዋር ሽፍት እንዳታደርግ ቶፒኩን ወደ ብስጭት ውስጥ አትግባ። ኤኒዌይስ ተጽፏል። እሺ የት ነው ያለው ጥብቁ ሰሌዳ? እ? የት ነው ያለው? አላህ ዘንድ አላህ የት ነው ያለው? አላህ ከሁሉም ፍጥረት በላይ የት ነው ፍጥረት ማለቂያ? ፍጥረት ማለቂያው እ። የለውም እኮ ፍጥረት ማለት ማለቂያው አርሽ አለ። ከአርሽ ደግሞ ይሄ የሆነ ቦታ ማለት እንዲህ ቦታ አይደለም። ለውሃል ማህፉዝ ስናወራ ማለት ነው እንዲህ ቦታ ቆይ እንደ ሰማይ እንደ ቆይ ምድር አይደለም አላህ የምናየው። ዘንድ ነው ብለህኛል። አላህ ዘንድ ነው። ፋይል ኦኬ። ስለዚህ አላህ ዘንድ ነው ያለው ጥብቁ ሰሌዳ። አዎ፣ አላህ የት ነው ያለው ብዬ ጠየቅኩ። አላህ ከአርሽ በላይ ነው ያለው። ስለዚህ ጥብቁ ሰሌዳ ከአርሽ በላይ ነው ማለት ነው፣ ከሰማይ በላይ። አዎ፣ ከአርሽ በላይ ነው ያለው። ስለዚህ ምን ብለህኛል? አርሽ የፍጡራን ማለቂያ ነው ብለህኛል እና ማን ጥብቁ ሰሌዳ ከአርሽ በላይ ነው ስላልከኝ፣ ስለዚህ ማን ጥብቁ ያለው? ሰሌዳም ፍጡር አይደለም ማለት ነው፣ ፈጣሪ ነው። ማን ነው ያለው? ምክንያቱም አንተ ምን አልከኝ ስትጀምር? አላህ ከፍጡር በላይ ነው። ምንድን ነው ፍጡር ማለቂያ ስል አርሽ አልከኝ። ቆይ 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 የፍጥረት ሁሉ ማለቂያ ምንድን ነው ስል አርሽ አልከኝ። ጥብቁ ሰሌዳ ሴት ነው ስል ከአርሽ በላይ አልከኝ። የፍጥረት ማለቂያ አርሽ ከሆነ ጥብቁ ሰሌዳ ፈጣሪ ነው እያልከኝ ነው። የፍጥረት ማለቂያ አርሽ ነው የሚለውን ክሌም ያነሳኸው አንተ ነህ ብሮ። ስለዚህ አይደለም ማለት ነው። አንተ ከፍጥረት በላይ ፍጥረት በላይ ብለህ ከአርሽ በላይ ብለህ ራስ ተናግረህ ነበር። ፋይን። ስለዚህ እንደገና እንመልሰው። አላይ ነው ያለው። ያነሳኸው ክሌም ማስረጃ አምጣ። እንመልሰው እንደገና፣ ችግር የለውም። ደግሜ ያስብልሃለኝ። አላይ ነው ያለው። ከአርሽ በላይ ከፍጥረተ ዓለሙ ሁሉ በላይ በደንብ ስሙ። አሁንም ያለውን ከአርሽ በላይ ከፍጥረት ዓለም ሁሉ በላይ። ከአርሽ በላይ ፍጡር አለ የለም? ከአርሽ በላይ ፍጡር አለ። ከዛ በላይ ደግሞ አሁንም አላህ ደግሞ ከዛም በላይ ነው። ከአርሽ በላይ ፍጡር አለ? አዎ። ኦኬ፣ ከአርሽ በላይ ፍጡር አለ። ስለዚህ አላህ ደግሞ ከአርሽ በላይ ነው። አላህ ፍጡር ነው ልትለኝ ነው? እኔ ይሄ ማለት በጣም በቃ የወር ተስማምቻለሁ። አላህ ከአርሽ በላይ ነው፣ ከአርሽ በላይም ፍጡር ነው። አላህ ደግሞ ከአርሽ በላይ ነው። ለምን እንዴት ታሳጡ? ተስማምቻለሁ። አለም አይ ስር ያሉ ሰዎችን በጣም ነው የምንቃቸው። ወላሂ ላዚም ፕሊስ ስድብ ውስጥ አትግባ ነው። ስድብ ውስጥ አትግባ። እዚህ ጋር ስድብ ውስጥ አትግባ። ምን ብሎናል? አላህ ከፍጡራን በላይ ነው። የት ስለው ከአርሽ በላይ። ከአርሽ በላይ ፍጡር አለ ስለው አዎ ፍጡር አለ። ከአርሽ እንደዛ ፍጡር አለ የለም? ከአርሽ በላይ አንዋር እንደዛ ካለ ተሳስቷል ብሏል። በላይ ኖ አይደለም። አላህ በላይ አላህ የሰማይ ነው፣ ከአርሽም በላይ ነው። ያዘው እዚህ ጋር አንድ ለውሃል ማህፉዝ እሱ ዘንድ ነው። ከአርሽ በላይ ፍጡር አለ የለም? ኢብኑ ተሚያ ጨርሳ ለምንድን ነው የምታቋርጠኝ? አርሽ የመጨረሻ እንትን ነው፣ የፍጥረት እንትን ነው አርሽ ማለት ነው። እዛ ጋር የሚደመደመው ከአርሽ በላይ ምንም ፍጡር የለም ፈጣሪ እንጂ። አኗር ደግሞ አለ ፍጡር እያለን ነው። ከአርሽም በላይ የለም። ድንገት ሊያብራራልህ አንተ በመሀል የቀደሟን ስህተቱን ለማረም ብሎ በኋለኛው ሊያመጣው ጭራሽ ፍጡራን አሉ ብሎ ነው ያመጣው። አይደለም ከአርሽ በላይ ያለው ፈጣሪ ነው። ከአርሽ በላይ ያለው ፍጡር አለ ብለሃል? የለም ብለህ እዚህ ጋር ማለት ነው። አንተ አሁን አንድ ክሌም አንስተሃል። ለክሌሜ ማስረጃ ጠይቄያለሁ። ማስረጃ ግን አልሰጠኸኝም። እባክህ ከአርሽ በላይ ፍጡር አለ ብለሃል? አላልክም? እኔ ብያለሁ። ቴንኪው። ለአንተ ግን ማስረጃ ፈልጋለሁ። ቆይ ምን ላልኩት? ቆይ የፍጥረት ዓለሙ መጨረሻ አርሽ ነው ለሚለው ክሌምክ አርሽ የፍጥረት መጨረሻ ነው ለሚለው ክሌምክ ማስረጃ ስጠኝ። ኢብኑ ተሚያ እዚህ ጋር እያለልህ ነው። ኢብኑ ተሚያ ማስረጃ አይደለም። ትቀበለዋለህ? ኢብኑ ተሚያን ትቀበለዋለህ? ትቀበለው? ኢብኑ ተሚያ እኮ አንድ ሰው ነው። ትቀበለዋለህ? ቆይ እኮ ወንድምህን አውራው። አንተም እኮ ማስረጃ አልሰጠኝም።
አሁን ምን አርሽ ማስረጃ የፍጡራን ማለቂያ ማስረጃውን እኮ ቆይ አንተ አመጣህ። ቆይ አንተ አመጣህ እኮ ማስረጃውን፣ ቆይ ችግር የለውም። ማስረጃ አንተ አመጣህ። ቆይ አዳምጣ አንተ አመጣህ ማስረጃ። ቆይ አዳምጣ። ኢብኑ ተይሚያ ለምሳሌ አርሽ የፍጡራን ማለቂያ ነው ብሎ ነው የሚያምነው። ማስረጃ ኢብኑ ተይሚያ ነው። ፕሊስ ቆይ አዳምጣ ፕሊስ፣ አትረበሽ። ከአርሽ በላይ ፍጡራን አሉ ማለት እኮ ለእኔ አርጉመንት ስለሚመቸኝ እጅን ጨብጬ ነው የምቀበለው። አለ ፍጡር እያልኩ አርጊው እያደረግኩም ስለሆነ ማለት ነው፣ ለእኔ ስለተስማማ። አዎ ለምሳሌ ከአርሽ በላይ ፍጡር አለ ብዬ ስል ምሳሌ ስጠይቀኝ አላህ አለ ብዬ መልስልሃለሁ። አላህ ፍጡር ነው ብዬ ስለማምን አላህ ከአርሽ በላይ ነው። ስለዚህ ፍጡራን ከአርሽ በላይ አለ ወይ? አላህም አለ ፍጡር ስለሆነ ማለት ነው። ያ እፎይ አዳምጠኝ እባክህ ማለት ተረጋግተን ለማውራት ሞክር፣ እንደ ትልቅ ሰው ማለት ነው። አላህ ፍጡር ነው ምናምን ለምትለው አላህ ፍጡር ነው ብለሃል። በስሜት ማውራት ማስረጃ አምጣልኝ። እሱ ደግሞ አዳምጥ። በመጀመሪያ ደረጃ ቪክቲም ሜንታሊቲ ውስጥ አትግባ። የገባኸው ወጥመድ ውስጥ ስለከተተ ተግባብተናል። በመጀመሪያ ምን ብለሃል መሰለህ ራስህ? አዳምጥ ፕሊስ አዳምጥ። ዩቱብ ላይ ትገባና ቃል ታስለምጠዋለህ። እሱ ነው ራሱ ነው ንግግር። ለምታወራን ነገር እያዳመጥክ አውራ። ስታወራ ምን ብለህ ነው የጀመርከው መሰለህ? አላህ ነው ያለው ብዬ ስጠይቅህ ከፍጥረት ማለቂያ ወይም ደግሞ ከፍጥራን በላይ ብለህ ነው የመለስክልኝ። ከፍጥረት በላይ የት ስልህ ከአርሽ በላይ አልክ። ከፍጥረት በላይ ከአርሽ በላይ ካልክ የራስህ ንግግር ራስ ላይ ሁጅ ይሆንብሃል። ምን ብለሃል? ሰማይ ከአርሽ በታች ነው ወንድማችን፣ እና ከሰማይም በላይ ነው። አሁን ለምሳሌ ከሰማይ በላይ ነው ብል አላህ ከሰማይ በላይ ነው ብል አንዋር ሰማይን ተወው በቃ። ሰማይ ከአርሽ በታች ስለሆነ እሷ ለዚህኛው አርጉመንት ምንም አይረዳህም። ላስረዳህ ብዬ እኮ ነው። ለመዳረቅ ከሆነ ፕሊስ፣ እየደከመኝ ነው። ለመዳረቅ ከሆነ እስካሁን ድረስ ጥሩ መተናል። ፒስ ተባብለን ብንለያይ ይሻላል። ምክንያቱም ከሰማይ በላይ ነው አልክ። አዎ ከፍጡራን በላይ አልክ። ኬት ስልህ ከአርሽ በላይ አልከኝ። ከፍጥረት በላይ ከአርሽ በላይ ካልክ ስለዚህ ከአርሽ በላይ ፍጥር የለም ማለት ነው። ራስ አርጉመንት። አይ አለ ካልክ ደግሞ እኔ ይስማማኛል። ከአርሽ በላይም ፍጡር አለ። ለምሳሌ ጥብቁ ሰሌዳና አላህ ለሚለው ማስረጃ አምጣልኝ። አላህ ፍጡር ነው ለሚለው ማስረጃ አምጣልኝ እባክህ። ከአርሽ በላይ ሌላ ምንድን ነው ያለው? ፍጡር ነው አይደል? ከአርሽ በላይ ፍጡር አለ አላልከኝም? ለሁለት ክሌም ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር የለም ለሚለው ክሌም አንድ ማስረጃ ሰጠኛለህ። ሁለተኛ ደግሞ አላህ ፍጡር ነው ላልከው ክሌም ኤቪደንስ ሰጠኛለህ ማለት ነው። ለሁለቱ እውነት ራስ ላይ እኮ ነው የምስክርነት የቆምከው ወንድማችን። ከአርሽ በላይ ፍጡር አለ ስላልከን ፍጡር ካለ ደግሞ አላህን ፕሊስ ለምን ደግሞ ደርበው ከአርሽ በላይ ያሉ ብላችሁ ንግግር ላብራራለህ። ንግግር ላብራራ። ከአርሽ ምንም አታብራራ፣ መረጃ ነው የምታመጣው። ከአርሽ በላይ ያሉት ጥብቁ ሰሌዳና አላህ ናቸው። ከአርሽ በላይ ፍጡር አለ ከተባለ አላህና ጥብቁ ሰሌዳ ነው የሚሆኑት። አላህን ጥብቁ ሰሌዳን ደግሞ ቅድም ጠይቄ ተወዘጋግበህበን ያለፈው። ስለዚህ ከአርሽ በላይ ፍጥረታት አሉ ፍጡር አለ ከተባለ ምን ይሆናል ማለት ነው? ጥብቁ ሰሌዳና አላህ ፍጡር ይሆናል ማለት ነው። ሌላ ነገር ከአርሽ በላይ አለ ካልክ እሱም መረጃ ስጠን። ከአርሽ በላይ ምን ምን ፍጡር አለ? አሁን አዳምጠኝ ጋይድ። እሺ ያ ከዚህ በላይ ማለት የነገሩ መጨረሻ መሆኑን አያሳይም። ለምሳሌ አላህ ቁርአን ላይ ራሱ አላህ ከሰማይ በላይ መሆኑን ይናገራል፣ ከአርሽ በላይ መሆኑን ይናገራል። ከሰማይ በላይ ነው ስላለ አላህ ከሰማይ በላይ ፍጡር የለም ማለት የሚለውን አይሰጥም። እንደዚህ አይነት ሎጂክም የለም። ለምሳሌ የሆነ ነገር ደራርባ አስቀምጠ እንደ ምሳሌ አላህ ከዚህ የጸዳ ነው፣ ከምሳሌዎች የጸዳ ነው። ሊላሂል መሰሉል አዕላ ግን ደራርባ አስቀምጠ ከስር ካለው የበለጠ ነው ብትል፣ ሁለተኛ ካለውም የበለጠ ነው ብትል፣ ሶስተኛ ካለው በላይ ነው ብትል ያኛው ከዛ በላይ ደግሞ ሌላ የለም የሚለውን አይሰጥም። አንድ ሁለተኛ ደግሞ እኔ ያልኩት ከአርሽ በላይ የተጻፈው ያ ቀለሙ የተጻፈበት ቀለም ፍጡር ነው ወይ ፍጡር አለ ነው ያልኩት። አንተ ደግሞ ወሰርክና ከአርሽ በላይ ፍጡር አለ፣ ያ ፍጡር ደግሞ አላህ ነው አልክ። ይሄ የራስህ ስትሮማን ነው እንጂ የኔ አርጊመንት አልነበረም። አላህ ፍጡር ነው የሚል ቃል ከአፌም አልወጣም። ስለዚህ ዞሮ ከአርሽ በላይ ፍጡር አለ አይደለ? ስንቴ ነው የምናገረው? ታንኪዩ።
ኢብኑ ተይሚያ ታምናለህ? ይሄንን ከአርሽ በላይ ፍጡር ኢብኑ አለ ተይሚያ ብለህ ማስረጃ ታምናለህ? አይደለም። ኢብኑ ተይሚያ ማስረጃ አይደለም። ቆይ ማስረጃ ቆይ ስጠኝ። ቆይ አዳም ፕሊስ ቆይ። አንተ ብቻ ሳትሆን እሱ ብቻ ሳይሆን እጅግ በጣም ብዙ ሙስሊሞች ከአርሽ በላይ ፍጡር አለ ብለህ አምኑ። ታምናለህ ኢብኑ ተይሚያ? እዚህ ጋር አንዋር አልገባኝም። አንዋር ማለት ከአርሽ በላይ ፈጣሪ እንጂ ፍጡር እንዳሌለ ይሄ ኢጅማዑል ዑለማ እንደ ሐዲስም እንደዛ ነው የምናምነው። ግን አሁን ስለ ለውሐል ማህፉዝ እሱ ዘንድ ነው ያለው የተባለ እንጂ ከሱ በላይ ነው ኢስት ዌስት የተነገረ ነገር የለም። እሱ ራሱ ምስጢራዊ ነው። መላእክቶችም አያውቁም። ማንም ከኢንስ ከጅን ከበሸር ምንም የሚያውቀው ነገር የለም። ስለዚህ እንደዛ ነው ምናምነው። አላህ ነው ከአርሽ በላይ ያለው ፍጡር የለም። ስለዚህ ጨርሻለሁ። እኔ ተስማምቶኛል። ግን አላህ አይሚን ከአርሽ በላይ ፍጡር ካለ ስለዚህ አላህ ወደ ተፍጡራን ጋር ይነካካም ወደ ፍጡር አይመጣም ምናምን የሚለው ነገር ተረት ተረት ነው ማለት ነው፣ ውሸት ነው። ምክንያቱም ከአርሽም በላይ ፍጡር አለ፣ ለዋል መፉዝ አለ። ለዋል መፉዝ ፍጡር እንደመሆኑ እንደገናም ደግሞ ፍጡር አለ ተተባለ ስፔስ እና ፕሌስ አለ ማለት ነው። ስፔስ እና ፕሌስ ካለ ስለዚህ አላህ ስፔስ ውስጥ እና ፕሌስ ውስጥ ነው። ፕሌስ እና ፕሌስ አንድ ኢብኑ ተይሚያ ስፔስ እና ፕሌስ የሚፈልግ አካል ደግሞ ምንድነው? እሱ ፍጡር ነው ማለት ነው። ፍጡር እንደመሆኑ መጠን ደግሞ ስፔስ እና ፕሌስ ውስጥ ኢንኮምፓስ የሚሆነው አላህ ምን ያደርገዋል ማለት ነው? ፍጡር ያደርገዋል ማለት ነው። ምክንያቱም ስፔስ እና ፕሌስ ከመኖሩ በፊት ኢብኑ ተይሚያ አንደኛ ራሳችሁ ባላችሁት ነው ስፔስ እና ፕሌስ ኢንኮምፓስ የሚያደርገው ከሆነ ምክንያቱም ከአርሽ በላይ ፕሌስ አለ ስፔስ አለ ማለት ነው። ስፔስ ፕሌስ ካለ ደግሞ እርሱ እዛ የሚኖር ከሆነ በስፔስ ውስጥ እና በፕሌስ ውስጥ ኢንኮምፓስ ከሆነ ስለዚህ አላህ ምንድን ነው ማለት ነው? ፍጡር ነው ማለት ነው። አንደኛ አንሰጠውም እንደዛ ስለማናቅ አንሰጥም አትበላ አለ ብሎ እኮ አምኖልናል እኮ እሱ አልሰጥም እኔ በለቀ እሱን አርጉመንት ተቀብያለሁ። መጀመሪያ ሰው እንትን ነው ያየሁት። አሁን ማስረጃ ስጠኝ በእናትህ። አንዋር እስቲ ከፍ ላድርግህና ከአርሽ በላይ ፍጡር አለ ብለው ያሉትን እስቲ መረጃቸውን ስጠኝ። እስቲ ክፈለው። አርሽ ግዝፈቱ ጥልቀቱ የፍጡራ መደምደሚያ ስለሆነ ተብሎ ኢጅማ የሆነ የዑለማዎች ስምምነት እንዳለበት ነው የማውቀው። ከአርሽ በላይ ፍጡር አለ ብለው ያሉት እስቲ ማስረጃውን ስጠኝ። ስጠኛውን አንተ ቅድሚያ አንተ ስጠኝ ቅድሚያ አንተ ምን ቆይ ያልከኝን ነገር በስትክክል በደንብ አምጣ ቅድሚያ ፕሊስ። አሁን ልታመጣ ፕሊስ ከፍ አድርገዋል። አትጩህ። በደንብ አስተውሉ። አላህ ከአርሽ በላይ ነው ብለው እንደ መፈክር የሚያነሱት እንኳን ከፍጡራን ጋር ይነካካም ወደ ፍጡራን አይገባም ብለው ነው። ከአርሽ በላይ ፍጡር ካለ ስለዚህ ስቲል አላህ ምን ውስጥ ነው ያለው ማለት ነው? ፍጥረት ውስጥ ነው ያለው ማለት ነው። በፍጥረት ውስጥ ተካበበ ደግሞ እሱ ምን ያለው ፍጡር ነው ማለት ነው። ማስረጃ ነው የፈለግከው? ያ ከአርሽ በላይ ፍጡራን ናቸው ፍጡር ነው የሚሉትን እስኪ ማስረጃ ስጠ። ለእኛ ሞር የተሻለ መረጃ ስለሚሆን ይጠቅመናል። እሺ ተጨማሪ ማስረጃውን አንተ አምጥተሃል ቀድመህ። አሁን መረጃውን ስጠን። መፈክሩ አንተ ያመጣኸውን ነገር ለምንድን ነው መልሼ የማመጣው? አንተ እኮ ተናገርክ። አላህ ከአርሽ በላይ መሆኑን እንዳምናለን። አላህ ሱብሃነሁ ወተዓላ ደግሞ እንትኑን ለአሁን ማህፉዙን እሱ ጋር እንዳደረገው እናምናለን። ለዚህ ማስረጃውን አንተ አመጣክ። ምንም እኔ ሌላ ማስረጃ ማምጣት አይጠበቅብኝም። እሺ አንተ ደግሞ ላልከው ከአርሽ በላይ ደግሞ ፍጡር የለም ላልከው ደግሞ ፕሊዝ እና ደግሞ ሁለተኛ ደግሞ አላህ ፍጡር ነው ላልከውም ጭምር አላህ ፍጡር ነው ላልከው ከቁርአን ከሐዲስ ወይ ደግሞ ከየትኛውም የሰለፍ ንግግር አላህ ፍጡር ነው ብለህ ላነሳኸው እንትን አምጣልኝ። ኦኬ ወንድማችን ከአርሽ በላይ ፍጡራን አሉ ባለም መሰረት ከአርሽ በላይ ፍጡር ካለ ከአርሽ በላይ ያለው አላህና ለዋል መፉዝ ናቸው። ስለዚህ ፕሊስ አንድ የሚጣርገኝ ተራብጠጣርገኝ ለዋል መፉዝ በዑለማዎች መሰረት ወይንም ደግሞ በሙፈሲሮች ዘንድ የት እንደሚገኝ አይታወቅም። ፈርዘር ኢንፎርሜሽን ሰፖርቲቭ አይዲያ። ምክንያቱም ነቢይህ ከአርሽ በላይ ቢልም አሁን ያለውን አስተምሮ እንደሚመጣባቸው ስለሚያውቁ ግጭት ውስጥ ናቸው
ያሉት ከአርሽ በላይ የሚለውን እሺ አምጣው፣ ግጭቱን ማይቀበሉ አምጣው፣ ግጭቱን ፕሊስ አምጣው፣ ግጭቱን አምጣው። አትጨቃጨቃ። ቆይ አንዴ አዳምጠኝ። ማዳመጥ ትችላለህ? ማስረጃ ስጠኛ፣ ማስረጃ። እሺ አንዴ ተረጋጋና አዳምጥ። ቅድሚያ አንዴ እሰጠዋለኝ። እሺ ለዋል መፎዝ ኦኬ። እሺ አንዴ እንትን እሺ ቃል እሺ ሊንክ ልላክልህ። ቃል አንዴ ክፈልለት። እንትን ላይም አለ እፎይ ቡካሪ ላይ 2790 ላይ ምንድነው ከሰማይ በላይ የአላህ አርሽን ያለው ተራባ ከዛ በላይ ሌላ ነገር እንዳለ አልተናገረም። ዛሲት የማስረጃኛ ማለት ነው። አንተ ከዛ በላይ ሌላ ነገር አለ ካልክ ማስረጃ ታመጣለህ። 2790 እፎይ አምጥቷል። እሱን እፎይ ራሱ አምጥቷል። እሱን ተናግሯል። እፎይ ራሱ ሐዲስ ላይ ብሏል። እፎይ ራሱ አምጥቷል። ፕሊስ ቆይ አንዴ። ሜቢ አኗር ስላላወቅህ ለብዙ ነገር ሚስ እያደረክ እንደሆነ እየገባ አይደለም። እኔ አንተ አርጉመንት እኮ ይመቸኛል። የሚመቸኝ ምንድነው እሱ አላህን ፍጡራን ስለሚያደርግልኝ ማለት ነው። ፕሊስ አላህ ፍጡር ነው ለሚለው አምጣልኝ ያልኩህ እኮ ማስረጃ አምጣልኝ እኮ አዳምጣ ፕሊስ። አንተ ራስህ እኮ ፍጡር አድርገህልናል እኮ። ምክንያቱም አላረኩትም። በስፔስ አዳምጠሽ አላህ ከአርሽ በላይ ፍጡር አለ አልከን። ከአርሽ በላይ ያለው አላህና አላህ ግን ከዛም በላይ ነው። ከዛም በላይ የሚባል ነገር የለም። ከአርሽ በላይ ነው የሚለው ሐዲስም ቁርአንህም። ከዛም በላይ የሚላል ከሰማይ በላይ የሚላል ከሰማይ በላይ የሚላል። ይሄ ልጅ ጤናም የለው እንደ ሰማይ እኮ ከአርሽ በታች ነው። ግን ከሰማይ በላይ ብለን መግለጽም እንችላለን። ሰማይ ውስጥም ነው የሚላል። ችግር የለውም እሱ ሐርፉ ጀር ነው። ሐርፉ ጀር ደግሞ ይተካከል። ለዚህ ግጭት ነው። ግጭት ነው። ፊና አላ ይተካከል። ስለዚህ አሁን ተረጋጋና አዳምጥ። ቆይ አዳምጥ። ልብህ ስርም ከልብህም ቅርብ እንደሆነ ይናገራል። በሰሜንም በምዕራብም በሁሉም በአንተና በመስጊዴ በምሰግድበት መካከልም እንዳለ ይናገራል። ስለዚህ ብዙ አትሩጥ። እዚህ ስትመጣ በተረጋጋ ሁኔታ ለማውራት ሞክር። ይሄ በሙፈሲሮች ዘንድ ትልቅ ግጭትና ሊፈቱት ማይችሉት አጣብቂኝ መሆኑን አታውቀው። ኤኒዌይስ ልታመጣው አልቻልክም። እሱን አጣብቂኝ አምጣ ማስረጃ። በእናትህ እስኪ ተከፍቶላል። ተረጋጋ እስኪ። ኦኬ እሺ ቴብል እስኪ ከፍ አድርገው። ያላሽከን እንትናን ከፍ አድርገው እስኪ። ኦኬ አሸኳኒ ምን ይላል? From the scholars of Amaro-Nagaches, however, we are not aware of an authentic narration which is clarified in its doctrine. Okay, ከላይ ነው። As regard the location of this book, it is no. Here As regard the location of this book, it is 7 heaven, as stated Ash-Shakwani. የት ነው ይላል? ሰባተኛው ሰማይ ላይ የላኛው ሁለተኛው መስመር አስመራት ባይዘይ ብዙ እንትኖች ነው ያሉት፣ ጭቅጭቆች አሉበት በዚህ ጉዳይ ላይ። የት ነው ያለው የሚለው ሰባተኛ ሰማይ ላይ የሚላል። ኤኒዌይስ ከአርሽ በላይ ፍጡራኖች አሉ የሚለው ግን ብዙ የራሱን የቻለ የአንዋርን አርጉመንት ተቀብለነዋል። ስለዚህ ስፔስ ካለ ደግሞ ሐዲሱን ክፈተው። የቀድሞውን ቅድም ቃል መጽሐፉ ነው ይላል። የእኛው ሰባተኛ ሰማይ ላይ እኔ ያልኩትም በደንብ ራስህ አታጣም። እኔ ተስማምቶኛል። ከአርሽ በላይ ፍጡራን አሉ። ሊስን ፈርስት ከአርሽ በላይ ፍጡሮች አሉ አላልኩም። ከአርሽ በላይ ፍጡር አለ ነው ያልኩት። ቀለም ከዛ በላይ ነው ደግሞ አላህ አለ። ከአርሽ በላይ ብሎ መግለጹ ከዛ በላይ ፍጡር ሌላ ፍጡር አለ የለም የሚለውን አይገልጽም። ምክንያቱም ከሰማይ በላይ ስንል ከሰማይ በላይ አርሽ አለ፣ አርሽ ፍጡር ነው። ስለዚህ ከሰማይ በላይ አላህ አለ ስንል ከሰማይ በላይ ሌላ ፍጡር የለም የሚለውን አይገልጽም። እንደዚህ አይነት የለም። አሁን እኔ የፈለግኩት ሁለት ነገር ብቻ ነበር፣ አንተ ግን ልሰጠኝ አልቻልክም። ሁለት ክሌም አነሳክ፣ ለሁለቱ ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር የለም ለሚለው ማስረጃ ስጠኝ። ሁለተኛ ደግሞ በጣም የፈለግኩት ደግሞ በጣም የፈለገው ማስረጃ አላህ ፍጡር ነው ለሚለው ክሌም ወይም በስሜት ነው ያወራሁት ሶል ይበል ወይም ደግሞ ማስረጃ አምጣ።
ኦኬ ሜይ ቢ ጭንቅላትን ማትጠቀም ከሆነ አስቸጋሪ ነው የሚሆንብህ። አንተ እኮ ነህ እምቢ አሁን ያልክ እናመጣ ነው ያለው ፕሊስ ወሰን። አዳምጥ። ምን አሳየነ? ጥብቁ ሰሌዳ ራሱ ሰማይ ውስጥ ሰባተኛ ሰማይ ላይ ማስረጃ እንዳለ ማስረጃ ግጭት ነው። ፕሊስ በእናትህ አሁን እኮ አነበብ ነው ጤናም የለው እንደ ሰባተኛ ሰማይ ውስጥ የሚለው ነው። ከሁለቱ ላይ የትኛው ነው የመጣኸው? ፕሊስ አዳምጥ፣ ቆይ አትጩህ። ኦኬ አላህ ፍጡር ለመሆኑ ማስረጃችን ምንድን ነው? እሱ በስፔስ እና ፕሌስ ኦኮፓይ የሆነ ነው። ሜቢ ማታ ከሆነ ፊዚክስ፣ ማትስ፣ ኬሚስትሪ እንደዚህ ተምረህ ሜቢ ካልተማርክ ስፔስ እና ዳይሜንሽን ገና ላስተምረህ ነው ማለት ነው። አላህ በቦታ ነው የተወሰነው ብለህ የነገርከን አንተ ነህ። አላህ ቀኝ፣ ግራ፣ እጅ፣ ፊት፣ ኋላ አለው ብለህ ታምናለህ። ምክንያቱም ቀኝ እጅ አለው ግራ እጅ አለው ብለህ ምታምነ አታሪ እንደመሆነ ከአርሽ በላይ ደግሞ ቦታ አለ ብለህ ታምናለህ። ግዑዝ አድርገኸዋል። ያለ ቦታ አይኖርም ማለት ነው። ምክንያቱም ከአርሽ በላይ ፍጡር ስለሆነ ያለው እሱን ፍጡር ካካበበው ደግሞ ምንድን ነው የሚሆነው ማለት ነው? መታየት የሚችልም እንደመሆኑ አላህ ፓርቶችም ያሉት እንደመሆኑ አላህ እነኚህ ሁሉ የፍጡራን ባህሪ ናቸው። በቦታ ላይ ኦኮፓይ የሆነ ቦታ ኢንኮምፓስ ያደረገው ወይንም ደግሞ ስፔስ ያካበበው ይህ የፍጡር ባህሪ ነው። ይህንን የምናስተምር ገና ሀኩ ይህንን ማታ ከሆነ አባሾች በደንብ ያስተምሩ፣ እነሱን ጠይቃቸው። ስለ አካላት በደንብ ስለ ቦታዎች ነው። አንተ የምትፈልገው አላህ ፍጡር ነው የሚል ቃል በቃል ነው የምትፈልገው። ሳይንሱ ግን እንደዛ ሄድም። ለምሳሌ አዳምጥ፣ ይሄ ነገር ፍጡር ነው የሚል መጽሐፍ ነሰሰርሊ አይጠበቅበትም። ይሄ ቦታ ያስፈልገዋል። ቦታ የሚይዝ ነገር በሙሉ በቦታ የሚወሰን ነገር በሙሉ ደግሞ የፍጡር ባህሪ ነው፣ ፍጡር ተብሎ ይጠራል። ይሄ ቃል በቃል ፍጡር ነው፣ ነጭ በጥቁር ያለው የእፎይ መጠጫ ፍጡር ነው የሚል ቃል በቃል ስጠኝ ተብሎ አይጠየቅም። ይሄ በቦታ ካለ በደንብ አስተውሉ። ይሄ በቦታ ካለ ቦታ የሚይዝ ነገር በሙሉ ደግሞ ፍጡር ነው። እርሱ ባመጣው ሎጂክ ደግሞ ምን ብሎናል? አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ ብሎናል። ፍጡር ባለበት ሁሉ ስፔስ አለ። ምክንያቱም ያለ ስፔስ ፍጡር መኖር ስለማይችል ፍጡር ነሰሰርሊ ካለ ስፔስ አለ ማለት ነው። ይሄ ፍጡር ነው። ለምሳሌ ይሄ ፍጡር ነው። ይሄ ለመኖር ምን ያስፈልገዋል? ይሄ ለመኖር ምን ያስፈልገዋል? ስፔስ የሚባል ነገር ያስፈልገዋል። ይህንም ፔን ያረፈበት ስፔሱ ይሄ እንዲህ ማደርግበት ቦታ ፍጡር ነው። ኦልሬዲ መኖር አለበት። አላህም ምን ብሎናል? ስፔስ ውስጥ ነው ብሎናል። ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን አለ? ከጎኑ ወይም ከስሩ ወይም ከበላዩ ምን አለ? ጥብቁ ሰሌዳ አለ። እሱ ምን አይንን ሊያመጣ ሞከረ ቅድም? ከጥብቁ ሰሌዳም በላይ እንደዛ የሚል ሽታውም የለም። ማኗር መርዶ ልንገርህ፣ ጥብቁ ሰሌዳ ከአላህ ዘንድ ተባለ እንጂ አላህ ከጥብቁ ሰሌዳ በላይ የሚል ሽታውም የለም። በላይ የሚለው ቃል ራሱ በላይ በታች የሚለው ቃል በራሱ ቦታ ጠቋሚ ነው። ቦታ ባለበት ሁሉ ደግሞ ስፔስ አለ። ስፔስ ባለበት ሁሉ ፍጡር ነው ማለት ነው። እሺ አሁን ደግሞ አንድ ክሌም አስለኝ። ቆይ ቦታ በቦታ ከተገለጸ በላይ በሚለው ነገር ከተገለጸ በላይ ከተባለ አምላክ አይደለም ብለኝ ከዛን ይሄ የፊዚክስ ህግ ነው አልከኝ። እኔ በፊዚክስ አይደለም የሚሄደው። ለዚህኛውም ማስረጃ ስጠኝ። እስካሁን ለምታነሳቸው ነገሮች ማስረጃ የሰጠኝ አይደለም። በእርግጥ ግን በላይ ከተባለ በቦታ ከተገለጸ በላይ የሚል ነገር ከተገለጸ እሱ ፍጡር ነው የሚል ክሌም አንስተልኛል። ዘን አይ ዋንት አን ኤቪደንስ ፎር ዲስ። ኦኬ አላ ያለው ወደ ኋላ ለምንድን የምንመለሰው? ምክንያቱም በራስ አሁን ምላስ እንዴት እንደማስወጥል አሳየ። ምክንያቱም እላይ ታች የሚባሉ ፍጡር መሆናቸውን ስታምን ቆይ ስለዚህ አሌስ አላህ ምን አድርጓል ትለኛለህ መሰለህ? ቼንጅ አምጥቷል፣ ላው ላይ ለውጥ አምጥቷል ትለኛለህ። የሚለወጥ ነገር በሙሉ ደግሞ ፍጡር ይሆናል ማለት ነው። ቼንጅ የሚያመጣ ከሆነ በአቅጣጫና በቦታ የሚወሰን የሚጠቆም ከሆነ ደግሞ ስቲል አሁንም ፍጡር ይሆናል ማለት ነው። ምክንያቱም ፍጡራን በሙሉ ለዚህ ማስረጃ። ስለዚህ አላህ በአቅጣጫ ነው የሚነገረው፣ በአቅጣጫና በቦታ ይወሰናል። በአቅጣጫ ሳይሆን በላይ ላይ ነው ብለህ አላህ ከሁሉም ላይ ታች ተብሎ ላይ ታች የሚባለው ለፍጡር ነው ለፍጡር አይደለም? ላይ ታች አይደለም፣ ላይ እኮ ላይ የሚባለው ለፍጡር ነው አይደለም?
ማለት ለፍጡር ነው ማለት እላይ ጎበዝ፣ እላይ የሚለው ቃል ፍጡር ሳይኖር ፍጡር አቅጣጫን ሲኖር ጠቁመ ቆይ ያለ ፍጥረት እላይ ታች አለ። ፍጡር ሲሆን እላይ እንለዋለን፣ ግን ከሱ በላይም አለ ሌላ። ቆይ የአላህ እታችም ሲሆን ግን ትለዋለህ፣ ችግር እላይ የለውም። የመጨረሻ ፍጥረት እላይ። ሳይኖር ቆይ ያንተን ሌም አርጉመንት እንዴት ማምጣት እንዳለብኝ ስለማውቅ ቀላል ነው። ፍጥረት ሳይኖር ባይዘ በዛ ትንሽ ሪፈረንስ ልስጥ እውቀት እንዲሆነ አቅጣጫዎች ሪሌቲቭ ናቸው እንጂ አብሶሊት አይደሉም። እላይታች የሚባል ነገር በፊዚክስ ውስጥም የለም አንጻራዊ ስለሆነ። እላይታች የሚባለው ፕሊስ አዳምጥ፣ ትንሽ ላስተምረ። እታች ላይ የሚባሉት ነገር በሙሉ አንጻራዊ ናቸው። ፎር ሴክ ኦፍ አርጉመንት ግን እላይ የሚባለው አቅጣጫ የሚሰጠው ፍጥረት ሳይኖር ነው ፍጥረት ኖሮ ነው? ይሄ የአላህ ስብሐነ ወተዓላ በላይነት ዝንታዊ ባህሪው ነው፣ ወይም ደግሞ ከላይ ከታች የሚባለው አቅጣጫን እየጠቆምክ ነው አይደለም? አቅጣጫ አንድ አቅጣጫ ነው። ላይ የሚለው አቅጣጫ ነው። አቅጣጫ ፍጡር ነው ፍጡር አይደለም? አቅጣጫ የሚፈጠር ነገር እኮ አይደለም። ኦ ጋድ አቅጣጫ የተፈጠረ አይደለም ፍጡር አይደለም ማለት አቅጣጫ ነው። ፍጡር ነው እኮ ፍጡር ማለት ፍጡር ነው፣ ግን አቅጣጫ የሆነ ታንጀብል የሆነ የሚሰማ ነገር አቅጣጫ ፍጡር ቆይ አቅጣጫ ፍጡር ነው አይደለ? አይዞ ቁናን ተፍስ አይዞ። አቅጣጫ ፍጡር ነው። በአቅጣጫ የሚገለጠው ፍጡር ነው ፍጡር አይደለም? በአቅጣጫ ሲገለጽ አዳምጠኝ፣ አስጨርሰኝ ማለት እንዳታቋርጠኝ። በአቅጣጫ አይዞ ምንም አታቋርጠኝ ምናምን እያልኩ ብዙ አታወራ፣ ቀጥል። እሺ በአቅጣጫ ሲገለጽ በላይ ተብሎ ተገልጾ ከሱ በላይ ሌላ ነገር ካለ ፍጡር ነው። በላይ ተብሎ ተገልጾ ከሁሉም ነገር በላይ ከሱ በላይ ምንም የሌለ ከሆነ ደግሞ አላህ ነው፣ ፈጣሪ ነው። ማስረጃ ጥብቁ ሰሌዳ ከሱ በላይ ላለመሆኑ ማስረጃ አንጣልኝ። ለመሆኑ ማስረጃ አምጣልኝ። አንተ እኮ ክሌም ያደረገው የለም ብለህ ስላልክ ማስረጃ ስተኛ ምክንያቱም ቆይ ጥብቁ ሰሌዳ አብሮት ነው ያለው ፍጡር አለ ብለህናል። ከአርሽ በላይ ፍጡር እንደመሆኑ መጠን ፍጡረት እንዳለ ከአርሽ በላይ ስፔስ በራሱ ፍጡር ነው። ስፔስ በራሱ ፍጥረት እንደመሆኑ ያ ስፔሱ ራሱ አላህን ኢንኮምፓስ አደረገው ማለት ነው። ኢንኮምፓስ ያደረገው ነገር ፍጡር እንደመሆኑ ደግሞ ስፔሱ ራሱ ፕሊስ ቆይ አዳምጥ፣ ቅድም የነገርኩህን አልሰብ ቆይ አዳምጥ። ላይታች የሚባለው ራሱ አንጻራዊ ነው ወንድማችን። አብሶሊት ላይታች የለም። አንተ አብሶሊት ላይታች ያለ መስሎህ ነው። ይሄ ስፔሱ ራሱ ፍጡር እንደመሆኑ ለእኔ እላይ ብዬ ስናገር ለሌላኛው ዳይሬክሽን ሌላኛው ፖል ላለ የምድር ክፍል ላለ ደግሞ እታች ይሆናል። ምክንያቱም ምድር ኤሊፕቲካል እንደመሆኗ ማለት ነው። ስለዚህ ለዛኛው ሲያየው እታች ነው፣ ለእኔ ግን እላይ ነው። አዳምጠኛ እንዴ ያካበዋል ኢንኮምፓስ ያደርገዋል ላልከው አላህን ኢንኮምፓስ የሚያደርገው ነገር ምንም የለም። ወላ ዩሒጡሁ ቢሂ ሸይ ወላ ዩሒጡ ቢሂ ሸይ። ከአርሽ በላይ ነው አለ። ቆይ ከአርሽ በላይ ነው አይደል? አለ ኢንኮምፓስ እንደሚያደርገው ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ። በጎኑ አርሽን አልፎ ይሄዳል። ጎን ስፋት እያለ ነው። ምንም አያካብበውም። አንተ ማለት ነው ምክንያቱም ትልቅዬ ነው። ቆይ እንደሚያካብበው ላሳየ ነዋ። አላህ አርሹን አልፎ ይወጣል ወይ? ጎንና ጎኑ እንደ ስልል ነው የፈለግከው? አልፎ ይወጣል ወይ? ያካብበዋል አያካብበውም? እና የለም አላህን አርሽ አለ፣ ጣራውን አልፎ ይወጣል ወይ? አላህ ከጣራው ውጭ አለ ወይ? አላህ ከአርሹ ጣራ ውጭ አለ ወይ? አንተ ኢሜጅ ያረክ ያለኸው ማለት ነው። ምንም ኢሜጅ መልስ ቀጥታ አያካብበውም። አርሹ አይደለ? እንደሚያካብበው ላሳይ። አላህ አርሹ አለ፣ ከአርሹ በላይ ነው። አላህ ከአርሹ ጣራ ይወጣል ወይ? እያወራህ ያለኸው ስለ አንተን ስለሚመስል እንዳንተ ከአጥንት የጠየኩህን መልስ ፕሊዝ፣ የጠየኩህን መልስ። ከአርሹ በላይ ያለው ይመስላል ከኔ ጋር ከአንተ ጋር የሚመስለው የሚለው ከኔ ጋር ይመስላል። እንዴት ነው የሚመስለው? እሱም ሁለት እጅ አለው፣ እኔም ሁለት እጅ አለኝ። እሱ ሁለት እግር አለው፣ እኔ ሁለት እግር አለኝ። እሱ ለባት አለው፣ ለባት አለኝ። አይን አለው፣ አይን አለኝ። አምስት ጣት አለው፣ አምስት ጣት አለኝ። ያ እኔን የሚመስለው ጭንቅላት ባይኖረውም አርሹን አልፎ ይወጣል ወይ? ከአርሹ ማይወጣ ከሆነ በአርሹ የተከበበ ከሆነ ያ የሚያካብበው አለ።
ወላ ከአርሹ ዩሒጡ ውጭ ቢሂ ነው። ሸይ በሱ ምንም ከአርሹ ውጭ ነው። አያካብበውም። አርሹን ያልፋል ወይ? ከአርሹ ውጭ ነው ወይ? አሁን ወደ ኬፍያ መጣህ፣ ወደ ኬፍያ ከአርሹ መጣህ። ውጭ ነው ወይ? ገባህ? ኬፍያ አይደለም። ኬፍያውን አልጠየቅኩም። ይሄ እንዴት ኬፍያ ብዬ ነው፣ አልጠየቅኩም? ይሄ ኬፍያ ነው። አልጠየቅኩም። ኖ ኬፍያ አይደለም። አያካብበውም ብለኸኛል። ከአርሹ ውጭ ያለው ያላ እንዴት ነው በጎኑ የማያካብበው እያልከኝ እኮ ነው። እንዴት ነው የማያካብበው? ወጥቶ ነው አልፎ ነው አካሉ አልፎ ነው? ከአርሽ በላይ ነው ያልከው አካል ፕሊስ፣ ከአርሽ በላይ ነው ያልከው። አርሹ ምንም ግዙፍ ቢሆን መጨረሻ አለው። ከዛ ከመጨረሻው አልፎ አላህ ይሄዳል ወይንስ አይሄድም? አንተ አካሉን እያሰብከው ያለኸው እንዳንተ አይነት እሺ አካል ቴንክ ዩ በቃ አድርገህ ነው። ቴንክ ዩ ይበቃሃል። ቀላል ጥያቄ እንኳን መመለስ ካልቻልክ እንዴት ነው የምንግባባው ወንድማችን? ኦኬ ጨረቃ ቱ ከማል እንዴት ነው ቱ ከማል? አስተምሮ ነው። አሁን በእስልምና ድምፅ ታፍኗል። ድምፅ ታፍኗል። ታፍናል። በእስልምና አስተምሮ አለ። የገባ ከቁርአን እና ከሀዲስ ውጭ የሆኑ አስተምሮዎች አሉ። ያው እናንተ ትሪኒቲ ያላችሁ ምንም ጥብቁ ሰሌዳ ነው ያለው ብለህ ነው የምታምነው? ጥብቁ ሰሌዳ ነው ያለው ብለህ ነው የምታምነው? ድምፅ አይሰማም አለኝ ነው ያለው ብለህ የምታምነው? እሺ አላህ የትም አለው። አላህ የት በጊዜ በታይምና በእንትን አይገደብም። ነገርኩህ እኮ ነው። በታይምና በፕሌስ አይገደብም። አላህ እንኳን ስለዚህ ሁሉ ቦታ ነው አላህ ያለው። ትንሽ ድምፅህን ለአንተም ለአወልም ይሆናል። ልንገርህ መላእክት ራሱ ኖ ድምፅ አይሰማም። ቆይ አንዴ ድምፅህንም እየተሰማ አለ። ድምፅ ታፍኗል። ኤርፎን ካጠለክ ንቀል። በእጅ ከያዝከው አሁን አይሰማም። በጣም ታፍኗል ስልክህ። አሁን አይሰማም። እስቀጥል። እኔ የምልህ ፈጣሪ እንኳን ተውና መላእክት ራሱ በጊዜና በታይም አይገደብም ነው የምለው እኔ። መላእክት ራሱ አሁን ለምሳሌ ስለዚህ በቦታ አይወሰንም ብለህ ነው የምታምነው? አዎ አይገደብም። ከአርሽ በላይ ቦታ አለ ብለህ ታምናለህ? እሱ ምን ያላቀውም በቁርአን ከአርሽ በላይ ምን አለ የሚለው በግልጽ እኔ ያላቀውም። ያልተገለጸውን ነገር ደግሞ ከእውቀቴ ውጪ መሄድ አልችልም። እሺ አለ ያለው ብለህ ነው የምታምነው? አላህ የትም አለው። የትም አለ። በሁሉ ቦታ ነው ያለው። በምኑ? በዛቱ በሁሉ ቦታ አለ። ዛት የለውም። ወላሂ ዛት የለውም። ዛት ምን ያደርጋል? ዛት የለውም። እጅም እግርም የለውም አለ። እጅ እግር የለውም። እሱ እንትን አይደለም። እጅ እግር ዛቱ አይደለም። ዛት ያለው እጅ እግር አይደለም። ዛት ያለው አይደለም። እጅ እግር አለው ግን ዛት አይደለም። እጅ እግር ምንድን ነው ታዲያ? እጅ እግር ፋንክሽን ነው። ፋንክሽን ስትል ምን ማለት ነው? አሁን እጅ ምን ታደርግበታለህ አንተ? እሰራበታለሁ። በቃ እንደዛው የምሰራበት ፋንክሽኑ ከኛ ጋር አንድ ተመሳሳይ የሆነ ዛት ያልሆነ እጅ አለው ማለት ነው። ዛት ያልሆነ እጅ አለው ስትል የሚሰራበት እጅ አለው ግን እጅ ያልሆነ ምን ማለት ነው? ዛት ያልሆነ ዛት የሚያስፈልገው ለፍጡር ነው እንጂ ለፈጣሪ አይደለም። ዛት የሚያስፈልገው እጅስ የሚያስፈልገው ለፍጡር ነው እንጂ ለፈጣሪ ነው እንዴ? ታዲያ የተሰራ ነው ዛት ቆሻሻ ከአፈር የተሰራ ነው ዛት ለፈጣሪ አይደለም እኮ። እጁም ምን ብለህ ነው የምጠራው? እሺ ግን እሺ እጅ እግር ምናምን ዛት ያልሆነ አለው ራይት። አሁን ለምሳሌ አንተ ጆሮ አለ ካለ እኮ አዎ 5 ሰው ቃል ቢያወራ አምስቱንም ትሰማለህ? እኔ ሰው ስለሆንኩ ላልሰማ እችላለሁ። ምን አገናኘው ካላህ ጆሮ ጋር? የ5 ሰው ይሰማል፣ ለቢሊየን ሰው ይሰማል። እና ሰዋት በቃ በመጠን እንለያያለን። እኔ አንድ ሰው ነው የምሰማው፣ እሱ የብዙ ሰው ይሰማል። ጆሮ ይባላል እንጂ ጆሮ እንዳልሆነ ለመግለጽ ነው። ገባ? ጆሮ አካላዊ ጆሮ እንዳልሆነ ለመግለጽ እሱ እኮ ብዙ መስማቱ እኮ ጆሮነትን አይቀይረውም እኮ። ብዙ መስማትና ለመስማት እኮ ጆሮነት እንትን ማያውን አይቀይረውም። እኔም መስማት እኮ ሰማለሁኝ፣
ችግሩ ምንድነው? አይምሮ ኮድ አድርጓቸው ለእነኛ ምላሽ ለመስጠት በስርዓት ላይ ይረዳ ይችላል። በአንዴ ብዙ ድምፅ ሲመጣብኝ እነኛ ሁሉ እንትኖችን ሳውንድ ዌቮችን ወደ ድምፅ የመቀየርና ከዛ ኢንፎርሜሽን አድርጎ መልስ ለመስጠት እቸገራለሁ ማለት እንጂ አልሰማቸውም ማለት እኮ አይደለም። 20 ሰው አይደለም 100 ሰዎችንም እኮ ሰማለሁ መስማት፣ ግን እነኛን የሰማዋቸውን ወደ ኢንፎርሜሽን አይምሮ ኮድ አያደርጋቸውም። አለቀ። ፈጣሪ ስለዚህ አላህ በሁሉ ቦታ አለ። ስለዚህ ዛት እጅ እግር የሚባል ነገር እንደዚህ የለውም። ስለዚህ መንፈስ ነው፣ ፈጣሪ ያው መንፈስ ነው። ኦኬ እሺ፣ አንተ ለየት ስለሚል ቶፒክ አህመድ እንኳን ደህና መጣ። ቶፒኩን ሰጣችሁ። ያ የእሱ አቂዳ ከእናንተ በጣም የተለየ ስለሆነ ኦኬ አህመድ እኔው ስራ ነው። አላህ መንፈስ ነው የሚል እስልምና ውስጥ አለ። እየሰማኝ ነው። ቆይ አንዴ ምን አልክ ቃል? ተውት በቃ እሱ መንፈስ ነው ብሎ የሚያምኑ እስልምና ሴክት ውስጥ አሉ። ግራ ገባኝ። ለመጀመሪያ ጊዜ አሁን ወደ ቶፒኩ እንመለስና ቅድም አንዋር እንደዚህ የሚሉ ባለው አንዳንዶች ነገር ላይ ከአርሽ በላይ ፍጡር አለ ብለህ ታምናለህ አህመድ? እኔ የገባሁት አንዋር ቅድም እየሰማሁት ስለሆነ ባለው ነገር ላይ ከአርሽ በላይ ፍጡር አለ ለሚለው ልክ በዚህ መንገድ ከሄደ ትንሽ እንትን ከመንገዱ ሊወጣ ይችላል። ስለዚህ አንዋር ማይክን አንሳ። አቤት አንዋር አቤት። ይኸውልህ እዚህ ጋር ቅድም እብን ቲሚያ እንዳለው አርሽ የፍጡር መደምደሚያ ነው። ገብቶሃል? የሰማኝ ነው። ነው ግን አንተም እኔ እኮ የረሱን ሰው ሰለም ቃል አዎ እንቢያለ አዎ። ወይ አይደለም አንተ አይ አይደለም። አንደኛ ማወቅ ያለብህ አንዋር እነዚህ ሰዎች ዕልምን በጣም ይዞታሉ። ኩቱብ ስታም ይዘዋሉ፣ ተፍሲሩንም ይዘዋሉ። አንተ ድንገት ወይ ናህው እየቀራክ እሺ ቆይ አንተ አህመድ ትችላለህ ወይ አህመድ ታች አህመድ ሙክተሰሮች ውስጥ ስላለ አህመድ ሊከራከሩ እንዲያዳምጥ ይችላሉ። አዳምጠኝ ይሄን ደግሞ እንዴ። አንደኛ ማወቅ አለብህ። ኦኬ ያ አንተም ልክ እንደ እፎይ ማለት ነው። ማስረጃ አድርገህ የጠቀስክልኝ አንድ ገስትን ነው። እዚህ ገብቶ የነበረ ገስት አሁን ኢብኑ ቴሚያ እንዳለው ምናምን ብለህ ገስት አትጥቀስና መጽሐፍ ከፍተህ ይሁንና መጽሐፉን መክፈት ቢያቀትህም ቃል ይከፍትልሃል። ኪታብ ከፍተህ ምን ከፍተህ አሳይ። ሙስሊም ካልሆንክም እኔ ችግር የለብኝም አሳይ። የፍጥረት መጨረሻ አርሽ ነው ለሚለው ማስረጃ አሳየውና ምን የሚል የፍጥረት መጨረሻ አርሽ ነው ለሚለው ከአርሽ በላይ ሌላ ፍጡር አለ? አይደለም። የፍጥረት መጨረሻ ሌላ አርሽ ፍጡር ነው አለ ብለህ ክሌም ትላለህ አንስተሃል። አንተ? ለክሌምክ ማስረጃ አምጣ ነው ነው ያልኩህ። እንደዛ ነው። እኔ እኮ እቀበልሃለሁ፣ እሺ ችግር አንተ የለውም። ወላሂ ደግሞ እቀበልሃለሁ። ችግር የለውም። ተሳሳትኩ ምንም ተሳስቻለሁ እላለሁ፣ ችግር የለውም። እኔ አምናለሁ። እዚህ ራሱ ይቅርታ ጠይቃለሁ። ብቻ ማስረጃ ስጠኝ። ይኸውልህ አሁን እዚህ ቤት እዚህ ጋር ጥያቄና መልስ ነው እንጂ ዲቤት ለመፍጠር አይደለም። ሂድና ዲቤት አለ መሻይኮች ሙስሊም ነህ አሉ አይደለ? እነሱን አህመድ ጠይቅና ሙስሊም ነህ አይደል? ይኸውልህ እኔ ፎሎ አደርጋለሁ። መሻይኮችን ጠይቅና እኔ መሳሳቴትና አንተ መሳሳቴን ዛኔ ትረዳዋለህ ማለት ነው። ለምን እሱ ሚዳይን ራሱ ነገር እኮ አለ አላህ ሲጠይቅህ ቁርአን ላይ እሱ ራሱ ሙስሊም ነህ አይደል? ነው ሙስሊም አይደለማ። ነህ አይደለ? ሙስሊም ነህ አንተ አይደል? እኮ ነኛው አዎ እሺ ቁርአን ላይ አላህ ምን ይላል መሰለክ? ቁርአን ላይ አላህ ምን ይላል መሰለህ? ፈኢን ተናዛዕቱም ፊ ሸይ በአንድ ነገር ላይ ከተከራከራችሁና ፈሩዱሁ ኢለላህ ፈሩዱሁ ኢለላሂ ወኢለ ወረሱሊሂ ረሱል ነው። ወደ አላህና ወደ መልእክተኛው መልሱ ይላል። ቁርአን አለ፣ ሐዲስ አለ። ኦኬ ይኸውና መጽሐፉ ሁሉ ተደርድሮ ቁጭ ብሏል። አስከፍትና መልሰኝ እመለሳለሁ። ግን ኢብኑ ተይሚያ ብለህ ገስት እንዳጠራብኝ እኔ በገስት መረጃ አይቼም አላቅም በህይወቴ። ገስት መረጃ ሲሆን አንድ ገስት አስገብቶ መረጃ ማነው ሲባል ኖ ኖ ይሄ እብን ገስቴ ነው ያለ ቲሚያ ብዬ የመጀመሪያ ሰው ሳይሆን አይደለም እብን ቲሚያ ስህል ቅድም እሱ እንደ አሳጠረው እንደዛ መሄድ አለብህ።
ስትከራከር አሁን እኮ ማስረጃ እሱ ማስረጃ እያመቻቸኝ ነው። አምጣ ፕሊዝ ፕሊዝ ኤቪደንስ ምን ሆነሃል? ኤቪደንስ የተግባባን አይደለም አህመድ። አንዋር እኔ ልመልስልህ። ማስረጃ ካለሽ እሺ አቡ ሐኒፋ ምን ይላሉ መሰለህ? መካነ ላአዕሪፉ ረቢ ፊ ሰማይ አው ፊል አርድ ፈቀድ ከፈረ፣ ጌታዬ በሰማይም በምድርም አይደለም ብሎ ያለ በእርግጥም ከፈረ። ይህንን ከፈለክ የታገኘዋለህ አልፊ ጉላብሰጥ ላይ ታገኘዋለህ። ኢማሙ ማሊክን በመጨመር ምን ይላሉ መሰለህ? አላሁ ኡሉውን ፊ ሰማይ ወኢልሙሁ ፊ ኩሊ መካን፣ አላህ ከአርሽ በላይ ነው፣ እውቀቱ ደግሞ በሁሉም ቦታ ላይ ነው ይለናል። አላህ ከአርሽ በላይ ከሆነ ምን የለም ማለት ነው? ፍጡር የለም ማለት ነው። አላህ ከአርሽ በላይ ምንም አይነት ፍጡር የለም ማለት ነው። በሌላው በኩል ደግሞ እንየው ኢማሙ ሻፊዒ እንየው፣ አላሁ ፈውቀል አርሽ፣ አላህ ከአርሽ በላይ ነው፣ ፈውቀ ሰማዋት ከሰማያትም በላይ ነው ይለናል ማለት ነው። ጠብቁ ሰሌዳ ተጥሏል። አረሽ ጨርሻለሁ። እኔ ዑሉውን አልካድኩም፣ አላህ ከአርሽ በላይ ነው የሚለውንም አልካድኩም። አላህ ከአርሽም በላይ ነው፣ አላህ ከሰማይም በላይ ነው። ለምሳሌ እኔ አላህ ከሰማይ በላይ ነው ስል ከሰማይ በላይ ሌላ ፍጡር የለም የሚለውን አይሰጥም። ለምሳሌ ቁርአን ላይም ላመጣልሽ እችላለሁ አላህ ከሰማይ በላይ ነው የሚል ማለት ነው። ለዚህ ከሰማይ በላይ ነው ብሎ አንድ ሰው መናገር ይችላል? አዎ ይችላል። ላይ ማስረጃ አለ። ሰማይ አይደለም ሰማይ ሳይሆን አይደለም ሰማይ ራሱ እናንተ እኮ ከአርሽ በታች ነው የሚገኘው። ይሄን ማመን መቻል አለብኝ። አዎ ልንገር ሰባ ሰማዋት የሚባሉት ከአርሽ በታች ነው። እንዴ ይሄን ለይ እኮ ነው። እሺ አዳምጠኝ። አርሹ እኮ ልንገርህ አርሹ እኮ ከሰማይ በላይ ነው። ከሰማይ ከኩርሲ እሺ ገብቶ ካለ እሺ አዳምጥ ቆይ አዳምጥ። ይሄን ሐዲስ በደንብ ያው ሚውት አድርገህ እናንተ ከአርሽ በላይ ፍጡር የለም ለሚለው ያመጣችሁት መረጃ አላህ ከአርሽ በላይ ነው የሚለውን ነው ያመጣችሁት። አላህ ከአርሽ በላይ ነው የሚለው ከአርሽ በላይ ሌላ ፍጡር የለም የሚለውን አይሰጥም። ምክንያቱም አላህ ከሰማይ በላይ ነው እንላለን። አላህ ከሰማይ በላይ ነው ስንል ከሰማይ በላይ ሌላ ፍጡር አለ የለም የሚለውን አልሰጠም። ገባችሁ አይደለ? ለዚህ እናንተ ያመጣችሁ ያላችሁት ማስረጃ ላነሳችሁት ክሌም የሚገናኝ ነገር አለ። ማስረጃው ሌላ ክሌማችሁ ሌላ ማለት ነው። ማስረጃ አይሆንም ብዬ መልስ ነው የሰጠኋችሁ ለእናንተ እንትን ማለት ነው። ከሰማይ በላይ ነው ስንል ከሰማይ በላይ እኮ ሌላ ፍጥረት አለ፣ አርሽ አለ፣ ሌላም አለ፣ ኩርሲ እያለ ሌላ ነገር አለ። ከአርሽ በላይ ነው ከአርሽም በላይ ነው ስንል ከአርሽ በላይ ሌላ ፍጡር የሆነ ነገር የለም የሚለውንም አይሰጥም። እኔ ካመጣችሁ አሁንም ይሁንና ሐዲት ካመጣችሁ እኔ እኮ ግለሰብ ነኝ፣ እሳሳታለሁ፣ ችግር የለውም። ስህተቴን ለመቀበልም ዝግጁ ነኝ። ፈኢን ተናዛዕቱም ፊሸይእ ፈሩዱ ኢለላሂ ወረሱል፣ ወደ አላህና ወደ መልእክተኛው መልሱ ተብሏል። እዚህ ጋር አንተን ለማረም አይደለም የመጣሁት አይደለም። አንዋር አዳምጠኝ። አንተን እዚህ ጋር ለማረም ቤቱም አይፈቅድልንም። ሰዓት አለ፣ ብዙ ሰዎች አሉ። ስንት አንድ ሺህ ሰው ምናምን እየተከታተለን ነው። ወይም ደግሞ በመሀል የሚጠይቀው ሰው አለ፣ የሚገባ የሚወርድ አለ። ለብቻ ማለት ነው ፎሎ አድርገኝና ከዛ በኋላ እንነጋገርና አይ ችግር የለውም። አይ እዚሁ አምጣው ፎሎ መደራረግ አያስፈልግም። እዚሁ አምጣው፣ ካለ አምጣው፣ ማስረጃ ካለ አምጣ፣ ችግር የለውም። አይ ገባህ? ጠይቀን መጣ ብለን ነው ማስረጃ ጠይቀን መምጣት ነው። ብቻ እናወራ አልኩኝ እኮ። ለምን ለብቻ አወራለሁ? ለምን ምንድን ማውራት ብቻ? ከአርሽ በላይ ፍጡር አለ ያልከው ማለት ነው። ደሊል ታመጣለህ። ከዛ በኋላ እኔም አመጣለሁ። እሱን እኮ አመጣሁኝ። አንተ እኮ ነህ እስካሁን ድረስ ያላመጣኸው። ከአርሽ በላይ ፍጡር አለ ካልክ እኮ አላህን ፍጡር እያረክ ነው። ይሄን ታውቃለህ። ግን የምታወራውን ነገር እያወቅህ ነው። ከአርሽ በላይ ፍጡር አለ ስትል ፈጣሪ ፍጡር ገደል ገባኝ ማለት እኮ ሻሃዳ መያዝ ነው። ከፈርክ አላህ ነው ብያለሁ። አሁን ገደብ የለውም ማለት አንተ እዚህ ጋር አህመድ በቃ ተው፣ አንዋር ተረጋጋ። ይሄ ኢጅማ የተደረገበት ጉዳይ ነው። እኛ ጣልቃ መንገባበት አይደለም። ሁሉም ዑለሞች የተስማሙበት ጉዳይ ነው። ከአርሽ በላይ
ፍጡር እንደሌለ ሁሉም ዑለሞች የተስማሙበት ጉዳይ ነው። በኢጅማ አምጪው የጸደቀ ኢጅማውን ነው። አምጪው ኢጅማውን አምጪው። የት አለ ኢጅማው? አምጪው እና እቀበላለሁ። እኔ እኮ አልሳሳትም አላልኩም። እሳሳታለሁ፣ ከተሳሳትኩም ይቅርታ ጠይቃለሁ እና ደግሞ ስህተቴንም አርማለሁ። አምጪው። ኢጅማዕ ነው። እኔ ተነስቼ ነገር ኢጅማዕ ነው፣ ተነስቼ ሐዲስ ነው፣ ተነስቼ ኪታብ ነው ማለት እኮ አልችልም። አምጥቼው ነው። ማን ነው ኢጅማዕ ያደረገው? የትኞቹ ዑለማዎች ናቸው ኢጅማዕ ያደረጉት? የትኛው ኪታባቸው ላይ ነው የጠቀሱት? አምጪው ማስረጃውን። ኢጅማዕ ነው። አንቺ ብቻሽን ኢጅማዕ ነሽ ነው? አልገባኝም። ኢጅማዕ ከሆነ አምጪው አንዋር እቀበላለሁ። ይመችል። አክቹዋሊ አንዋር የኛን አርጉመንት ነው የተቀበለ ዛሬ። አርጊመንቶች አልተቀበልኩም። አንተ እኮ አላመጣህም ማስረጃ። አላህ አይ ፍጡር ነው እኔማ ብለሃል፣ እኮ ፍጡር ማስረጃ አለ ብዬ እኮ አላመጣህም። ማምነው ከአርሽ አይደለም በላይ አላህ ፍጡር አለ ብዬ እኮ ማምነው። አይደለም አላህ ፍጡር ነው ብለሃል፣ ማስረጃ አላመጣህም። ሁለተኛ ደግሞ ከአርሽ በላይ ፍጡር የለም ብለሃል፣ ማስረጃ አላመጣህም። የለም የሚል ሙግት የለኝም። እኔ እንዳለ እኮ ጥብቁ ሰሌዳ ነው ከቅድም ጀምሮ አንተ ከመጣሁበት ቅድሚያ ስትሟገት እኮ የነበረው ነኝ። ቆይ ከቅድም ጀምሮ ምን ነበር ቆይ ስትሟገት የነበረው? አዳምጥ። ጥብቁ ሰሌዳን እኮ ቅድሚያ ያመጣሁብን እኔ ነኝ እኮ። ፍጡር ነው ፍጡር አይደለም ብዬ ፍጡር ነው ካልከኝ ከአርሽ በላይ ፍጡር አለ ማለት ነው የሚል አርጉመንት ሰራውልህ። ከዛ አንተ ፍጡር አለ ብለህ አመን። ልንገርህ፣ እኔ ሌሎች እዚህ ደግሞ ጋር ቆይ ማለት ነው አዳምጣ ፕሊስ ፕሊስ። ቆይ አንዴ አስጨርሰኝ። እዚህ ጋር እኔ ፎር ትክክለኛ ሴክ ኦፍ ነገር አርጉ እያወራሁ ቆይ አላልኩም። ቆይ አዳምጥ። ልሳሳት እችላለሁ። ሀዲት ቆይ ከመጣ ኖ እቀበላለሁ። ኖ በደንብ ኖ አስተውል፣ በደንብ እኔ አስተውል። አንተን ሀዲስ ከመጣ አርጉመንት እቀበላለሁ እኔ። ቆይ አዳምጣ ፕሊስ። ይሄ በጣራ ነው ወይ ደግሞ ቀላል ጥያቄ ልጠይቅና በዛው ላስቀጥለው። እሺ ሎጂክ አልፈልግም። አርሽ የሚበልጥ ፍጡር አለ? ሎጂክ አልፈልግም። አርሽ የሚበልጥ ፍጡር አለ ወይ አልኩ። ከአርሽ የሚበልጥ በምን በግዝፈቱ፣ በምን በጥልቀቱ፣ በትልቅነቱ በግዝፈት ነው። ከፍጡራት ትልቁ ፍጡር ምንድን ነው? በግዝፈት ግዙፉ ፍጡር አርሽ ነው። ኦኬ። ለምንድን ነው ትልቅ የፍጡር ተደርጎ የተፈጠረው? ምን አገባን? ጥቅሙ ምንድን ነው? እሺ አላህ ማን ያውቀው? ለምንድን ነው ምድር ክብ የተደረገችው? ምድር ክብ ነች ለምንድን ነው የአንተ ፂም በጣም ደረቅ ባታምኑም ያደረገው? ኔስ ክብ። ለምንድን ነው እሱ ኮፍያ ሌላ ጉዳይ የለበስከው? ነው። ለምንድን ነው ቲሸርት የከፈከው? ቆያ ታምጣታ። እኔማ የለበስኩት ራቁቴን እንዳታይ ነው። አንተም የለበስከው ደግሞ ሱራ 2 ከ36 ጀምሮ ያለውን ያው እንትን ኢብሊስ ካሳሳተ በኋላ በዛ ምክንያት ነው የለበስከው። ኤኒዌይስ አይደለም። አይ ለምንድን ነው? እሺ ለምንድን ነው? ምን አይነት ጥያቄ ነው የምጠይቀው ማለት ነው? ለምንድን ነው እኮ ጥቅሙ ምንድን ነው? አርሽ ብዬ ነው የጠየቅኩህ እኔ። ግዙፍ ለምንድን ነው ነው አርሽ ከፍጡራን ግዙፍ? ለየ ምን አይነት ጥያቄ ነው? የጤነኛ እኮ ጥያቄ ለምንድን ነው? ነው። ጥቅሙ ምንድን ነው? እሺ የአርሽ ጥቅሙ ምንድን ነው? የሳተርን ጥቅሙ ምንድን ነው? ብርሃን መስጠት አንድ። እንደ እስልምናው ከሆነ ደግሞ አጋንንቶችንም መደብደቢያ የሚሆነው እንደ ኮከቦቹ ከሆነ ሌሎቹ ደግሞ ብርሃኑን ማሸብረቂያም ውበትም እንደዛ ተደርገው ነው የተፈጠሩት ለሰማይ። የጁፒተር ሳ ጁፒተርን አላህ ስለማውቃት አሁን በከዋክብት ውስጥ ይካተታሉ። የጁፒተር የተጠየቀውን መልስ ንገረኝ እንጂ አንተ እያንዳንዱ የተጠየቀውን መልስ ቅድሚያ ፕሊስ። ፈዛቸውን ንገረኝ። ጁፒተርንም ሆነ እነኝና አያውቃቸውም አለ። አሁን ስለሚያውቃቸው መልስ እስቲ። አይደለም አይ አንተ እኮ ነህ ጥያቄ በተገለጠ ሆነ መልስ ማኗር የለ። አየህ ወጥመድ ውስጥ ስገባ ማይሆን እንትን ውስጥ ገባ። ለምን ኮፍያ ለበስክ? ለምን አይደለም አይ ያነሳኸው ያለው ለምን? ጤነኛ አይደለም። ኤኒዌይስ እኔ ያንተ አርጉመንት እኮ ተመችቶኛል። ምክንያቱም ብዙ ሙስሊሞችን አስተምሮ ዛሬ ፕሊስ ብዙ የሙስሊሞችን አቂዳ ስላፈረስክልኝ እኔ ተስማምቼብሃለሁ አንተ። ምክንያቱም ስራዬን ያቀለልክልኝ። አላፈረስኩም። ሀዲስ ከመጣ እቀበላለሁ። ሀዲስ ከመጣ የለም ሀዲስ ከመጣ ሀዲስ የለም እቀበላለሁ። እቀበላለሁ። ሀዲስ የለም እቀበላለሁ። ሀዲስ የለም። አንዋር አንተን ልደግፍ። ሀዲስ የለም። ኢጅማ ከመጣ ሀዲስ ከመጣ ቁርአን ከመጣ ቅያስ ከመጣ አዳም ፕሊስ ቆይ አንዴ በቃ ፕሊስ። በእንትን ጉዳይ ግን ምክንያቱም ጥብቁ ሰሌዳ ብቻ ሳይሆን ኩርሲው ራሱ ከአርሽ በላይ እንደሆነ የሚያሳዩ መረጃዎች አሉ። የት ነው ያለው ኩርሲው አይታወቅም። ከአርሽ በላይ እንደሆነ አምጣ። ኩርሲ ከአርሽ በላይ ነው። አምጣ። ፕሊስ ተረጋጋ። ቆይ ኩርሲው ራሱ የት እንዳለ ኩርሲው የአላህ እግር ማስቀመጫ ነው። ይህንን ደግሞ ነው አይደለም ያልኩት፣ ያንተ መጽሐፍቶች ናቸው። የአላህ እግር የሚቀመጥበት ኩርሲው ላይ ነው። አላህ ደግሞ ከአርሽ በላይ ነው። ኩርሲው ማለት የአላህ ሁለት እግር መቀመጫ ነው። አላህ ደግሞ ከአርሽ በላይ ነው። ከአርሽ በላይ ከሆነ
ሁለት አርጉመንት ፎሎ ታደርጋለህ። ከአርሽ በላይ ከሆነ ኩርሲው ከአርሽ በላይ ከሆነ እዛው ላይ ነው የተቀመጠበት ማለት ነው። አይ ኩርሲው ከአርሽ በታች ነው ካልከ ደግሞ ከአርሹ ቀጥሎ ውሃ አለ፣ ከውሃው በታች ነው ካልከን አላህ ከአርሽ በላይ ሆኖ እግሩን ከአርሹ አውርዶ በውሃ ውስጥ ተንቦጫርቆ አልፎ እግሩን ኩርሲ ላይ ያስቀምጠዋል ወይንም ያስቀምጣል የሚል አርጉመንት ትከተላለህ ማለት ነው። ፕሊስ ኬፍያ እንዴት እንደሆነ አናውቅም። እሷ አናውቅም ብቻ ሳይሆን ትውጣታለችን አርጉመንት ማለት ነው። ይሄ ኬፍያ ፕሊስ ነው። አንተ እንዴት ነው ያስቀመጠው ብዬ አይደለም የጠየቅኩ። ኩርሲው የአላህ እግር ኢማጅን መቀመጫ ነው። ልታደርገውም ፕሊስ አትችልም። ኢማጅን አታደርገውም። ሁለት ሎጂክ ነው የምትከተለው። አታመልጠኝም እኮ እኔን። ከሁለቱ ሎጂክ አንዱ ነው የምትከተለው። ምክንያቱም እኔ ልሰጥ እችላለሁ እሱ ላይ ምስላለኝ። ኤኒዌይስ ደግሞ የምታወራው ሁለት ሎጂክ ነው አውራ የሚሆነው። እሺ። ፕሊስ አዳምጥ። ቆይ ፓኒክ አታርግ። ቆይ ከአርሽ በታች ነው ካልክ፣ ስለዚህ አላህ ከአርሽ በላይ ያለው በውሃ ውስጥ ኢማጅን እግሩን አታርግ። አንቦጫርቆ አልፎ ኢማጅን አታርግ። አይደለም ና እሺ፣ አንተ ና በምትገልጸው መንገድ አይደለም። ና አርሽን ኩርሲውን ያለው እሺ፣ ኩርሲውን አንተ ያለው በምትገልጸው መንገድ ኩርሲውን ያለው አንተ ኩርሲውን በምትገልጸው ያለው መንገድ አይደለም። ከአርሽ በታች ኩርሲውን ያለው ከአርሽ በታች ከአርሽ ነው። በታች ና ከፍ በል። አንጣልኝ መረጃ አንድ ብቻ፣ አንድ አዲስ ብቻ አንጣልኝ፣ አንዲት ብቻ አይደለም። ሳሂህ ሐሰን አዲስ አንጣልኝ እስኪ። መጀመሪያ አንተ ላነሳቸው ከሌሞች አምጣልኝ። አንጣ። እኔማ ሰጠው እኮ ሁለቱንም ሎጂክ እኔ ይስማማኛል። ከአርሽ በታችን ብትል ፕሊስ ከአርሽ በታች ብትልም አላህ እግሩን እንዴት እንደሚያስቀምጥ እኔ ዲፋይን አድርገዋለሁ። ምክንያቱም ኩርሲ ማለት ወንበር ማለት ነው። የሁለቱ የአላህ እግር መቀመጫ ነው ብለው ነው ያስቀመጡት። መረጃ መጠየቅ እንጂ አዳምጥ፣ ቆይ አዳምጥ፣ እሰጥሃለሁ። የምሰጥህ ግን የአንተን ሎጂክ ተከትዬ ነው። ሁለቱም ከአርሽ በላይ ነው ብትልም ይመቸኛል፣ ከአርሽ በታች ነው ብትልም ይመቸኛል። ሁለቱም ላይ ለጥፋለሁ ማለት ነው። ከአርሽ በታች ነው ካልክ ከአርሽ በላይ ያለው አላህ በውሃ ውስጥ እግሩን አንቦጫርቆ መጥቶ ሁለት እግሩን ኩርሲ ላይ ያስቀምጠዋል ማለት ነው። አሁን ከአርሽ በታች ነው ያልከውን መረጃውን ስጠኝ። ክፈት። እሺ ክፈት። አንደኛ አግሬሲቭሊ አታውራ ማለት ተረጋጋ ትንሽ። ክፈት። ሁለተኛ ደግሞ ማለት ነው መጀመሪያ እኔ ለጠየቅኩ ነገር ማስረጃ ከሰጠኝ ክፈት መረጃ እኔ ሰጠዋለሁ። አንተ ብቻ ነው እንዲህ ማስረጃ መጠየቅ የምችለው። እኔ ማስረጃ ከቅድም ጀምሮ ስጠይቅ እኮ አልሰጥም አልከኝ። አንድ መረጃ እኮ እስካሁን ስታወራ ቆያቡ ሰለቸኝ። ኤኒዌይስ የዋብዮችን አቂዳ ስላፈራረስክልን እናመሰግናለን። እስከዛሬ ድረስ አላህ ወደ ፍጡራን አይመጣም፣ ከፍጡራን ጋር አይገባም፣ ወደ ፍጡራን አርሽ የፍጡራን መደምደሚያ ነው፣ ጣራ ነው የሚለውን አኗር ስራችንን አቅልሏል። እናመሰግናለን። ቆይ ጣራ ነው መደምደሚያ የፍጡራን ማለቂያ ነው የሚለውን እሺ በቃ ከስሩ ስራችንን አቅለህልናል፣ በብዙ ነገር አቅለህልናል። ከስር ያላችሁ አንዲት ሳሂህ ሐዲስ ማምጣት አትችሉ። ምን አርሽ የፍጡራን መደምደሚያ ነው የሚል አኗር የእኛን ስራ ነው ያቀለለልን። ለዛ እናመሰግናለን። ዋብያዎች እስከዛሬ ድረስ አላህ ከፍጡራን ጋር ይነካካም ከአርሽ በላይ ነው ምናምን የሚለው ተረት በወንድማችሁ ውድቅ ሆኗል። እሱ ብቻ ሳይሆን እኛ አስቀድመን ያልናችሁ ምንድን ነው? የእኛም ሎጂክ ምንድነው ፎሎ የሚያደርገው? አላህ ዘንድ ምን አለ? ጥብቁ ሰሌዳ አለ። ጥብቁ ሰሌዳ ወይም ፍጡር ነው ወይም ፍጡር አይደለም። ፍጡር ነው ካሉን ከአርሽ በላይ ፍጡር አለ። ፍጡር አይደለም ካሉን ደግሞ አላህ ዘንድ ከአርሽ በላይ ሁለት ፍጡር ያልሆነ ነገር አለ። ሁለቱንም ሎጂክ ዘን ነው የምንንቀሳቀሰው። ስለዚህ አኗር ባለው መሰረት እኛ እንስማማለን። ከአርሽ በላይ ፍጡር አለ። ፍጡር ካለ ደግሞ ፍጡር ባለበት ሁሉ ስፔስ አለ። ኪታቡ ጥብቁ ሰሌዳ ከምድርም ይሰፋል ብለው ዑለሞቻቸው አስቀምጠውታል። ከምድርም ይተልቃል ብለው አስቀምጠውታል። ምድርን የሚበልጥ ትልቅዬ ጠረጴዛ ካለ ያንን ጠረጴዛ የተቀመጠበት ስፔስ ስላለ ያ ስፔስ ጋር ደግሞ አላህ ካለ አላህ ዘንድ ነው የሚለው። አላህ ዘንድ ያ ካለ አላህ ጎን ምን አለ? ወይንም ከጎኑ ምን አለ ማለት ነው? ፍጡር አለ። ለዛ እናመሰግናለን። ስፔሱ አለ። ስፔስ ግዴታ ይኖራል። ጠረጴዛ ካለ ስፔስ ይኖራል። እንደገና ደግሞ ፔኑ አለ። አትሊስት 3 ፍጥረታት እነኛ ደግሞ አላህን ያካብቡ ይሆናሉ ማለት ነው በዚህ ሎጂክስ ፎሎ ሲያደርግ። ምክንያቱም ጥብቁ ሰሌዳ ስፔስ ይፈልጋል፣ ፔኑም ስፔስ ይፈልጋል። አላህ ዘንድ ነው ያሉት። ከአርሽ በላይ ደግሞ ስፔስ ካለ አላህን ኢንኮምፓስ ያደርገዋል ስፔስ ማለት ነው።
በቦታ የሚዋሰን የሚካለል ነገር በሙሉ ደግሞ ፍጡር ናቸው። ስለዚህ አላህ ፍጡር ወደሚሆነው ያመጣዋል ማለት ነው። ራይብ እኔ ያው አንቺም ስፔስ ከአርሽ በላይ ፍጡር አለ ብለሽ ነው የምታምኘው? እኔ አላምንም። እኔ አላህ ከአርሽ በላይ ነው የምለው። ቅድም በተናገርከው ነገር ላይ ደግሞ ካዳመጥከኝ አንድ ነገር ልናገር። ምን? አሁን ለምሳሌ በአንተ እንትን ልሂድና በሎጂክ ልሂድና ማለት ነው እፎይ ጋር ገንዘብ አለ። ያ ገንዘብ እፎይ ጋር አለ። ለምሳሌ የቤተሰብ ገንዘብ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እፎይ ጋር አለ። ግን እፎይ ጋር የት እንዳለ አናውቅም። ገባህ? ለምሳሌ ባንክ አስቀምጠው ሊሆን ይችላል። ለምሳሌ ለሆነ ሰው አስቀምጠው ሊሆን ይችላል። እኛ አናውቅም። ለህዋል መህፉዝ የት ነው ያለው? አናውቅም። አላህ ዘንድ አለ። ግን አላህ ጋር የቱ ጋር ከአርሽ በላይ አርሽ ላይ ይሁን ከአርሽ በታች ይሁን ከአርሽ በላይ ይሁን የምናውቀው ነገር የለም። ከአርሽ በላይ ነው። ሐዲሱን ክፈለው 7404 አላህ ዘንድ አለ። አላህ ዘንድ ነው። እሱም መላእክቶችም አላህ ዘንድ አሉ የሚል እኮ ሐዲስ አለ። ግን ደግሞ መላእክቶች አላህ ዘንድ አሉ ማለት የሆነ ነገር አላህ ዘንድ ማለት ችግር የለውም። ሌላ የግድ አንተ እጅ ላይ መኖር የለበትም ወይ አንተ ያለህበት መኖር የለበትም። ያ ነገሩ አንተ ጋር መኖሩ ብቻ መገለጡ ብቻ በቂ። ሲቀጥል ደግሞ አራተይኔን ስሚኝ ካኖራት ባሺ አላህ ዘንድ ብቻ ተብሎ ቢሆን ኖሮ አንቺ እንዳልሽው ሊያስኬድ ይችላል። ሜቢ እየሰማሽኝ ነው? ይሰማሻል? ኔትወርኩ እያስቸገረኝ ነው። ያ አላህ ዘንድ ብቻ አይደለም የተባለው። አላህ ዘንድ ብቻ ሳይሆን አርሽ ላይ ከአርሽ ላይ ነው፣ ካናት ነው፣ ከአርሽ በላይ ነው። ያው ፊት ለፊትሽ on the throne. When Allah created the creation, he wrote in the book. አላህ ፍጥረትን ሲፈጥር ከፈጠረ በኋላ ምን አደረገ? ጻፈ በመጽሐፍ ውስጥ። ከዛስ he wrote about himself ስለ ራሱም ጻፈ። and it is placed with him እሱ ዘንድ አስቀመጠው አይደል? on the throne ምን ላይ? በአርሹ ላይ፣ ከአርሹ ላይ ማለት ነው፣ ካናት on the throne። ከፍ አድርገው አረብኛውን አድርገው ከፍ አድርገው ስልኩን ከፍ አድርገው። እሺ ምንድነው የሚለው ሐዲሱ? ተቆርጧል ከዚህኛው ጋር አላል አርሽ ነው አይደለ? ልክ ቁርአንሽ ላይ እንዳለው ማለት ነው። ለአላህ እንደተነገረው አንዱሁ አፋርግልኝ አንዴ። ምንድነው ኔትወርኩ ኒጋ ኢንዶ ነው የሚለው። ኢንዶ ከእሱ ዘንድ ማለት ነው። ምን ላይ? አላል አርሽ። وهو وضع عنده على العرش إن رحمتي تغلب غضبي። ስለዚህ እንደሁ አላል አርሽ የሚለው አሁን እርሱ ዘንድ ከአርሽ በላይ። አሁን እቺ ትዘጋብሻል። ያየሽ? ከአርሽ በታች ማለታችን እንደሁ ብሎ ብቻ ቢተሆነ ኖሮ አንቺ እንዳልሽው ሜይ ቢ ዝም ብለሽ አይ እሱ ዘንድ የሚለው ቅድም የተጠቀምሽው ኤግዛምፕል ትንሽ ሊያስኬድሽ ይችል ነበር። ግን እንደዛ እንዳትይዘጋው ከአርሽ በላይ ብሎ እና እንደዛ ነው። ከስር አረብኛ ስም ሰላም እንዴት ነው? አለን አይ አሁን በዚህ ጥያቄ ማለት አርሽ ከአላህ ማለት አላህ ከአርሽ በላይ ነው የሚለውን ማለት ነው። አሁን እዚህ ጋር ማለት እንደዚህ ስናወራ ማለት ነው ተግባራዊ ማለት ይሆናል የሚለውን ነገር ነው ማውራት። ዝም ብሎ መከራከር ብቻ አይደለም። አንድ ደግሞ አረብኛ ብቻ ስለመጣ ደግሞ ይሄ ሐዲስ ነው ግዴታ ይሄ ነገር ደግሞ
ለእንትኖች ለእስልምና እንትን ግዴታ ይሄ ነገር ከአርሽ በላይ ይወስዳል ፍጡር ማለት አለ ፍጡር አይደለም። የለም? እሺ አይ ዶንት ኖ ፖይንትን ስላላወቅ ከአርሽ በላይ ፍጡር አለ የለም? ከአርሽ በላይ እ ከአርሽ በላይ ይሄ አለም ወይንም ደግሞ የለም አልተባለም። ግን እዚህ ጋር አሁን ያመጣው አረብኛውም ማለት ነው እንደሁ ማለት አለል አርሽ ምናምን የሚለው ከአርሽ በላይ መሆን ሳይሆን አርሽ ላይ ማለት ለምሳሌ አንድ ነገር እንትን ሲደረግ ኪታቡ ትክክለኛ መሆኑን አለመሆኑን እንትኑን እንትን ማድረግ ያስፈልጋል፣ ማጣራት ያስፈልጋል። ዝም ብሎ ኪታብ ስለሆነ አሁን ብዙ ሰው የሚሸወደው ሐዲሱ ትክክል ነው። አረብኛ ብቻ አረብኛ አሳየው ሐዲሱን አረብኛ ሐዲሱ ትክክል ማለት አረብኛ ብቻ ስለሆነ ብዙ ሰው ስለሚሸወድ አረብኛ ብቻ ስለሆነ አይደለም። ሐዲሱ ሰሂህ ነው፣ ችግር የለበትም። ምንም ታበለው። እሺ ሰሂህነቱን እስቲ ምን ላይ ነው? እስቲ አሳይኝ። እስቲ ሰሂህነቱ ቡኻሪ ላይ ያለ ሐዲስ ነው። አሁን እኮ ብዙ ሰው እንትን የሚደረገው እንዳልኩ በአረብኛ ብቻ ስለሆነ እሺ ይሁንና ማለት ነው። አሁን እዚህ ጋር እንደዚህ የሚያደርጉት እንደዚህ የሚሉት ወሃቢያ ናቸው ምናምን ብሎ አንተም ስታወራ ሰምቻለሁ መሰለኝ። ወሃቢያ ማለት ነው። አሁን ወሃቢያ ስትል አሁን ይሄ እንደ ስድብ ነው ብዙ ሰው እንትን የሚለው እና ወሃቢያ ማለት አይደለም እኮ እንትንህ እኮ ትክክል አይደለም። ምን አልኩኝ እኔ? አንደኛ ሙስሊም አይደለም እኮ አንደኛ ሙስሊም ሆነ በዚህ ጉዳይ ላይ ብትከራከር አው ይመስላል ትክክል ነገር ነው። አይ ይሄ ነገር ለምን ለማድረግ እሺ አላህ ሶሪ ጥብቁ ሰሌዳ ይናለው ጥብቁ ሰሌዳ ይናለው ጥብቁ ሰሌዳ ይናለው የትኛው አርሽ ላይ ከአርሽ በታች ወይንስ ከአርሽ በላይ? እንደዛ ተብሎ አልተነገረንም። ከአርሽ በላይ ከአርሽ ላይ አለ ነው አለን እንጂ ከአርሽ በታች ከአርሽ በላይ ግን አርሽ ላይ አለ አለ። አላህ ዘንድ ነው አይደለ? አላህ ዘርፈው እንደው ብለዋል። እንደ መጀመሪያ እንትኑ ራሱ ማለት ነው ያው ኪታቡ ራሱ ኦኬ። አለል አርሽ የሚለው ከአርሽ በታች ነው የሚያሳየው። አለል አርሽ ማለት አሁን ለምሳሌ እንትን አንዳንዴ እንትን ሲደረግ ማለት ነው ሲተረጎም ቃሉ አንድ ሆኖ ትርጉሙ ግን እንትን የሚል አለ። ለምሳሌ የሚቀየር አለ። ለምሳሌ የምትለው እስቲ አለል አርሽ ተብሎ ከአርሽ በታይ ተብሎ የተተረጎመ አንድ ስጠኝ እስቲ። ከአርሽ በታች ነው ያልኩ አይደለም እኮ አይደለም። ቆይ ሊስን ሱራ 7 54 ላይ ሱረቱ ጣ ቁጥር 4 ወይ 5 ላይ አርራህማን ወለል አርሽ እስተዋ ይላል። ሶ ከአርሽ በታች ነው ያለው? አዎ አይደለም። እሱ አላማ ከፍ ማለት ነው። አለል አርሽ ከተባለ ስለዚህ ካናት ነው ማለት ነው። በአርሽ ላይ ነው። ከአርሽ ከፍታ በጣም ከፍ ማለት እዚህ ጋር እንትን ስትለው ከአርሽ በላይ ነው የሚባለው። ከአርሽ በላይ ኦኬ ቴንክ። ስለዚህ አላህ ጥብቁ ሰሌዳ ወይንም ጽፎ ያስቀመጠው እርሱ ዘንድ ነው አይደለ? ከአርሽ በላይ ከአርሽ በላይ ብሎ ነው እዚህ ጋር እንትን ያደርገልና ልክ ነው። እሺ ቴንክ ዩ። ከአርሽ በላይ ፍጡር አለ የለም? ከአርሽ በላይ የሚልነውን ነገር እኮ ነው አርሽ ላይ አለ አለን እንጂ ከአርሽ በላይ አለ የሚለውን ነገር እዚህ ጋር እንትን አይደለም። ምክንያቱም አላህ ከአርሽ በላይ ነው ስንል አርሽ ደግሞ ማለት ይሄ ደግሞ ኪታቡ ለምሳሌ የተጻፈው ነገር ሁሉ ነገር ከአርሹ በላይ ነው ማለት እኮ ነው። አርሽ ውስጥ እስታላልክ ድረስ ለማንኛውም እንትን ኪታቡ ለምሳሌ ማንኛውም ነገር እንትን ሲመጣ አንደኛ እሺ ከነ ማስረጃው ነው። ተስማማውልሽ? ተስማማው። እና ጥብቁ ሰሌዳ ምንድን ነው እሱ? ስለ ጥብቁ ሰሌዳ ትንሽ ነገር ምን ማለት ነው? አናስወጣ ብቻው እንዳዞረዋለ ሲጀመር ብታስወጣ ነው እንደዚህ ብሎ ከዛ ወራና ወጣ። ስማማ አናስወጣ ኩርሲውን እግሩ ላይ እንደሚያስቀምጥ ቅድም ማስረጃ እያለ ነበር እና ልጁም ወጥቷል። እናሳየው ወይስ ይቀመጥ? አንዴ እሺ ምንድን ነው ቅድም እንደነገርኩት ጥያቄ ያለኝ ምናምን ብዬ ነበረ። ኦኬ ማለት ሰዓቱም እየሄደ ስለሆነ ምንድን ነው ጥያቄሽ? ማለት በፈለክበት ሰዓት መልስልኝ። በመጽሐፍ ቅዱስ ላይ ያለ ጥያቄ ነው ማነሳለህ ማለት ነው። እሺ
ስለ ኢየሱስ መነሳት ለምሳሌ ኢየሱስ ክርስቶስ ከ3 ቀን በኋላ ተነሳ ትላላችሁ በመጽሐፍ ቅዱስ ላይ ማለት ነው። አሁን የዮሐንስ ወንጌልን ስናይ የማቴዎስን ስናይ የሉቃስን ስናይ በቃ የአራቱን ስናይ የዮሐንስን ስናይ የአራቱ ወንጌሎች ልዩነት አለው። ኢየሱስ እንዴት እንደተነሳ ለምሳሌ በማቴዎስ ወንጌል ላይ ስንሄድ 28:6 ላይ መግደላዊት ማርያም እና ሌላይቱ ማርያም እንዳዩ ሁለት ሴቶች ብቻ እንዳዩት ይነገራል ማለት ነው። ብቻ ይላል ብቻ እሺ፣ ብቻ የሚል የለም። መግደላዊት ማርያም እና ሌላይቱ ማርያም እንዳዩት ይነገራል። እሺ እና በዛ ሰዓት ደግሞ በቦታ ላይ ያዩት በዛ ቦታ ላይ ያዩት መልአክ እንዲህ ብሏቸዋል። ምን ነበረ? አዎ እንደተናገረውም ተነስቷል አላቸው። አንድ መልአክ አይተዋል በዛ ቦታ ላይ ማለት ነው። እሺ በሉቃስ ወንጌል 24:2-6 ባለው ላይ እንዲህ ይላል። ድንጋዩ ከመቃብሩ ተንከባሎ አገኙት። ሁለቱ ሰዎችም በሚያንጸባርቅ ልብስ ቆመው ሕያውን ክፈተው አይደል ነው እንትኑ ወይናት ምንድን ነው ጥያቄሽ? ወይ ሰብሰብ አድርጊውና እንትን በይ። በቃ እኔ በአንዴ እንትኖቹ ይጋጫሉ፣ ወንጌሎቹ ማለት ነው። አራቱ ወንጌሎች ይጋጫሉ። እዚህ ጋር ዮሐንስ ላይ ስንሄድ፣ ሉቃስ ላይ ስንሄድ እና ሌሎችም ላይ ስንሄድ፣ ማርቆስ ላይ ስንሄድ ያለው የተለያየ አይነት ነው። ስለሱ አነሳሲ አንደኛው ጋር ሁለት መልአክ ብለው አንደኛው ጋር አንድ ብለው ጽፈዋል። አይነት ይሄ ግጭትን አያመጣም። የመጽሐፍ ቅዱስን ትክክለኛነት እንትን አይልም እንዴ? ግጭትን አያመጣም። አያወዛግብም እንዴ በአማኙ ላይ? ኦኬ ይሰማሻል? የኔ ይሰማ አልሰማም እንዴ? ራይም አንተ በደንብ ይሰማል ማለት እንትን አይሰማኝም። ና ኦኬ ይሰማሻል? ነው ለዛ ነው እየተቆራረጠብኝ ነው። ኦኬ አሁን ነው ያ ጻፊው አንድ ቢሆን ኖሮ ግጭት ያመጣ ነበር። ለምሳሌ እንደዚህ ብዬ ብጽፍ እዚህ ውስጥ እኔ አለ፣ አንቺ አለሽ፣ ከጎንሽ ደግሞ አሉ፣ ሌሎችም አሉ አይደለ? እየመለሽልኝ ከስር 4 ከላይ 2 አለ፣ 6 ሰዎች አለን አይደለ? እፎይ ቤት ረሂም ዛሬ ነበረች ጥያቄ ስትጠይቅ ነበር ብሎ ሰንበዴ ቢጽፍ፣ አንደኛው ደግሞ እፎይ ቤት ዛሬ ረሂም ቱከማልና ቃል ነበሩ ብሎ ቢጽፍ፣ ሌላኛው ደግሞ እፎይ ቤት ዛሬ ረሂም ቢኒ ቱከማልና ታዛቢዋ ነበሩ ቢል ግጭት ነው? እዚህ ጋር እኮ እነሱን ብቻ ሳይሆን የገለጹበት መንገድ ግጭት ነው ወይ? ችግር የለም። ቆይ ይሄ ግጭት ነው ወይ? አንደኛው 2 ብሏል፣ አንደኛው አንድ መልአክ ብሏል፣ እንትን አየ ምናምን ብሏል። እንደዚህ ብለሽ ላነሳሹ ግጭት ነው ወይ? እንደዛ ብቻ አይደለም። አንድ መልአክ ብቻ አይደለም እኮ እንሄዳለን። ኦኬ ጥያቄህን ንገረኝ እስኪ። እየተቆራረጠ ስለሆነ እየዘገየ ነው የሚደርሰኝ። አልሰማም እንደ እኔ እየዘገየ ነው የሚደርሰኝ። በደንብ ነው የሚገኛ፣ በደንብ ነው የሚሰማው። ለእሱ ነው ችግር ያለበት። ያ ጻፊዎቹ አንድ ሰው አለመሆናቸው ታሪኩን በተለያየ እንትን ሊተርኩት ይችላሉ። ላዩት በተለያየ ሁኔታ ቢጽፉት ብቻ የሚለውም የለም። እንዲህ ብቻ የሚል ባለለበት ላይ ራሂም እፎይ ቤት ነበረች ቢል አንደኛው ደግሞ ቃል ረሂምና ቱከማል እፎይ ቤት ሲጠይቁ ነበር። አንደኛው ያልጠቀሰውን አንደኛው ሊጠቅሰው ይችላል። ይሄንኛው ግጭት አይባልም፣ ግጭት አይሆንም ማለት ነው። ናሬሽኑ የተለያዩ እንደተለያየ ብቻ የሚል ሳያካትቱ ከገለጹት ችግር የለው፣ ሁሉም ስላሉ ማለት ነው። ችግር የሚሆነው ምንድነው? ራሂም ብቻ ነበረች ሚል ቢኖር ኖሮ ችግር ያመጣል ማለት ነው። ኔክስት የሚመጣው ቃልም ነበር ሲባል አይ ረሂም ብቻ ነች ብሎ ነው የገለጠው ከላይ የሚል ያመጣል። ግን ረሂም አለች፣ ቃል አለ፣ ቱከማል አለ።
ይሄ ችግር የለው። ሰንበዲ ደግሞ መጥቶ ቢኒና ታዛቢዋ እፎይ ቤት ነበሩ ቢል ረሂምን ስላልገለጻት ስህተት አለበት ወይንም ያጠራጥራል የሚለውን አያመጣውም ማለት ነው። አይደል? እየሰማችኝ ይሁን አይሆን አላውቅም። እየሰማሁ ነው። ስለዚህ እነኚህ ችግር አያመጣውም። ሁሉም ትረካውን የዛኛውን ሪፊዩት ባላደረገ ሁኔታ ከገለጹ ችግር የለውም። ችግር የሚሆነው ምንድነው? የዛኛውን ተቃውሞ እንደዛ አይደለም እንደዚህ ነው ብለው ሲዘግቡት ነው። ይሄ በናሬሽን ውስጥ በሀዲሶች ውስጥም አለ። ባይዘ ሀዲስ ላይ ለምሳሌ አቡ ሁሬራ ባስተላለፈው እና አይሻ ባስተላለፈችው ላይ የተወሰነ ትረካዎቹ ይለያያሉ። ያ ግን አቡ ሁሬራ ባመጣው እይታ ላይ ነው ብለሽ ታልፊዋለሽ አስማምተሽ ማለት ነው። አይሻ ደግሞ እዚህ ጋ የተወችውን አቡ ሁሬራ ጠቅሶታል፣ አቡ ሁሬራ የተወውን ደግሞ አይሻ ጠቅሰዋለች በሚል ነው የሚጣጣው። በሀዲስ ውስጥ በጣም ብዙ ቦታ እንደዚህ አይነት ነገሮች አሉ። እሺ እንደዛ ካልን ደግሞ በሌሎች በማቴዎስ ላይ ስናይ፣ ሉቃስ ላይ ስናይ፣ ማርቆስ ላይም ስናይ ሲሄዱ አይደለም በማቴዎስ ላይና ማቴዎስ ላይና ማቴዎስ ማርቆስና ሉቃስ አንዱ ስሙ ዮሐንስ ላይ ስናይ ድንጋዩ ተንከባሎ ነው ያገኙት። ሉቃስ ላይ ስንሄድ ደግሞ እንዲህ ይላል ድንጋዩ ከመጣ ቢኒ ተመለስ። እያወራ ከሆነ እንትን ነው ፖዝ ሆነ ነው የምትታየን። እኔ ጋ ነው አልሰማም። ቢጋም ፖዝ ነው። ቢኒ ግን ፖዝ ነው። ይሰማችኋል? ከስር ላላችሁ ሰማለሁ አይደል? ወጥቼ ልምጣ። ላስወጣ እየዘገያች ቢኒ ይሰማል? እሺ ቀጥል። ቆይ አንዴ ኋላ የለኝም እያሉ ነው ሰማለሁ። ረሂም ይኸውልሽ፣ ምናልባት ግጭት የሚባለው ነገር ተቃራኒ ሀሳብ ሲሆኑ፣ ለምሳሌ አሁን ቅድም እፎይ ሲያስረዳሽ ረሂም እፎይ ቤት ነበረች ብሎ አንድ ሰው ቢዘግ፣ ሌላ ሰው ደግሞ ረሂም እና ቃል እፎይ ቤት ነበረች ቢል ግጭት አለ። ግን ሁለት ዘጋቢዎች ለምሳሌ ረሂም እፎይ ቤት ነበረች ብሎ አንዱ ደግሞ መጥቶ አልነበረችም ካለ ይሄ ግጭት ይባላል። ያዘጋገብ ዘዬ ይባላል። ለምሳሌ አንድ ዘጋቢ ትኩረት ማድረግ የሚፈልግበትን ነጥብ ብቻ ሊያነሳ ይችላል። ገብቶሻል? ለምሳሌ ስለ ማርያም መግደላዊት የመጀመሪያ ያናገረችው ስለ እሷ ስለሆነች ስለ እሷ ብቻ ሊናገር ይፈልጋል። ከእሷ ጋር ስለሄዱት ሰዎች ላይዘግብ ይችላል። ዋናው የክርስቶስ ትንሣኤ ስለሆነ ስለ ሰዎቹ ሳይሆን ክርስቶስ ተነስቷል የሚለውን በዛ ስፍራ የለም የሚለውን ነው ሐዋርያት ሲዘግቡ የነበሩት። ስለዚህ ከተለያየ ዘገባ ሊዘግብ ይችላል። ይሄ መጽሐፍ ቅዱስን ታማኝ መሆኑን ነው የሚያሳየው። አራቱ ወንጌላውያን አንድ ቦታ ሆነው አይደለም የዘገቡት። ስለዚህ ፎቶኮፒ አይደለም መጽሐፍ ቅዱስ፣ አንዱ የጻፈው ሌላው ደግሞ የሚጽፈው አይደለም። ስለዚህ ዘገባ የሰዎቹ ቁጥር ወይም ደግሞ የተገለጠው የመላእክት ቁጥር እነዚህ የተለያዩ መዘገባቸው ታሪኩ እውነት አይደለም የሚባል ነገር አይደለም። ሁሉም ክርስቶስ ተነስቷል ነው መጨረሻ አይደለም። ዘገባቸው መጨረሻ ላይ ሁሉም ክርስቶስ መነሳቱን ለመዘገብ ነው። ስለዚህ ግጭት አይባልም። አንቺ የምታመጫቸው ነገሮች አሁን ቅርታ ምንትኑ ተንከባሏል ምናምን ቀጥሉ። ቋንዲ ረሂም ኦቨር በደንብ ነው ብቻ አንዴ ይሰማሻል? ይሰማኛል። እየተቆራረጠ ቢሆንም እየተሰማኝ ነው። ምን አለ መሰለሽ፣ አሁን ለምሳሌ የሆነ ፌስቲቫል አለ በይ፣ የሆነ ኤግዚቢሽን አለ በይ ብለሽ አስቢ። የኢቢሲ ጋዜጠኞች፣ የኢቢኤስ ጋዜጠኞች፣ የሲኤንኤ ጋዜጠኞች ቢሄዱና ቢዘግቡ ሶስቱም ጋዜጠኞች ማለት ነው ተመሳሳይ አንድ አይነት ኮፒ ፔስት ዘግቦ አይመጡም። ኦኬ የኢቢሲ የሆነ የሚፈልገውን ፓርት የሆነ ነገር ዘግቦ ሊመጣ ይችላል። ልክ የቲቪውም እንደዛ የሆነ ነገር ዘግቦ ሊመጣ ይችላል። የሲኤንኤንም እንደዛው። እዛ ጋር አሁን ዘጋቢዎቹ ሊናገሩ ሊያሳዩ የፈለጉት አንድ ነገር ነው። ቅድም እፎይ እንደነገረች ማለት ነው ስክሪኑ ላይ አሁን ይታይሻል አይደለ? ረሂም አለች፣ ቃል አለ። ረሂም እፎይ ቤት ነበረች አለ አንደኛው። ረሂምና ቃል እፎይ ቤት ነበሩ አለ አንደኛው። አንደኛው ደግሞ ረሂም ቢኒ ቃል እፎይ ቤት ነበሩ አለ። ይሄ ግጭት እንዴት ሊሆን ይችላል? ብቻ ሌላ ማንም አልነበረም የሚል አቋም ይዞ ከሆነ ኦፍኮርስ አሁን ግጭት ሊሆን ይችላል። ነገር ግን እነሱ ልክ ዘጋቢ ከሚፈልግበት ኮንቴክስት ስለሆነ የዘገበው ይህን እንደ ግጭት ልትወስጁ አትችይም። አዘርዋይስ ለምን ታዲያ ሶስት ወንጌል መጻፉ አስፈለገ? አንድ ወንጌል አይበቃንም እንዴ ታዲያ?
ሶስት ተመሳሳይ መጽሐፍ ለምን ይጻፋል? ኮፒ ፔስት ገብቶሻል? ስለዚህ አንዱ አሁን ከሆነ አቅጣጫ ነገሮችን ይዞ ያስረዳል፣ አንዱ ከሆነ አቅጣጫ የሆነ ነገርን ይዞ ያስረዳል፣ አንዱ ከሆነ አቅጣጫ የሆነ ነገርን ይዞ ያስረዳል። መጽሐፍ ቅዱስ ይሄ ነው እንዲሁም በጣም ዩኒክ የሚያደርገው እና ታማኝ የሚያደርገው። ኢማጂን የተለያዩ ሰዎች በተለያየ ቦታ ላይ ሆኖ ጽፈውት የሀሳብ ኮንትራዲክት አለመኖሩ ይሄ ትልቅ ቫልዩ ያሰጠዋል ማለት ነው። አንድ ግለሰብ ተናግሮት ቢሆን ኖሮ ኦኬ፣ የተለያዩ ግለሰቦች ናቸው። ተረዳሽን? አሁን ለምሳሌ አንድ ሀዲስ በሰጠሽ አሁን እዚህ ጋር አለ። አንድ ሰው ሰላት በሚሰግድ ሰዓት ኢማሙን ተከትሎ ቀና ሲል ማለት ቀድሞ ቀና ካለ አላህ ጭንቅላቱን እንደ አህያ አይለውጠውም ምን የሚላል። በሌላ ዘገባ ደግሞ እንደ ውሻ አይቀይረውም ምን የሚላል። አንድ ሰው ነው የተናገረው፣ መሐመድ ነው። መሐመድ የተናገረው ከሁለቱ የትኛውን ነው ብለሽ የቱን ልትመርጪ ነው? እንቻው አይሽ ይሄ ነው ግጭት የሚባለው። ያ እኔ ይሰማኛል። ኦኬ እሺ፣ አሁን ደግሞ ወደ ሌላ ጥያቄ ልሂዳ። ግልጽ ሆነልሽ? በደንብ ክሊር ሆነልሽ? እየገባኝ ነው። እሺ ዮሐንስ 14:28 ላይ አብ ከኔ ይበልጣል ይላል። ይሄን ያለው ኢየሱስ ነው። አብ ከእኔ ይበልጣል። ዮሐንስ 17:3 ላይ ደግሞ አንተ ብቻ ነህ እውነተኛ አምላክ። እንደዛ ነው የሚለው ራይ ቆይ እንደዛ አይልም። አንተ ብቻህን ነህ ነው? ቆይ ዮሐንስን ሊያውን የ17:3ቱን ሊያው አንዴ። እሺ ዮሐንስ 14:28 አብ ከእኔ ይበልጣል ይለናል። እሺ ክፈተው እሱ ስንት ላልሽኝ? 28 ይሰማል? አትሰሚያለሽ? ኦኬ ኢየሱስንም ከቀያፋ ስንት ነው የከፈትከው? ዮሐንስ 17 ነው ያልቻለ 14:28 ከ14 እና ከምዕራፍ አንድ የትኛው ይቀድማል? ረሂም ትሰማለች? እየሰማኝ ዝም ትያለሽ? ምዕራፍ 14 ከመሄዳችን በፊት ምዕራፍ 1 አለ፣ 2 አለ፣ 3 አለ፣ 4 አለ፣ 5 አለ፣ 6 አለ፣ 7 አለ፣ 8 አለ፣ 9 አለ እያለ ይመጣና 14 ጋር ይደርሳል። ምዕራፍ 1 ሲጀምር ገና ዮሐንስ ምን ብሎ ነው? ቃል በመጀመሪያ ቃል ነበር፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም እንዲሆነ ብሎ ያንን ቃል በስጋ እንደተገለጠ ሁሉ በሱ እንደሆነ ጀምሮ ያ አካላዊ ቃል ወልድ የአብ ልጅ በአብ እቅፍ እንዳለ ቁጥር 18 ላይ ተርኮልን ወደ ዓለም እንደሚመጣ ኃጢአት የሚያስወግድ የእግዚአብሔር በግ እንደሚባል ይነግረናል። ምዕራፍ 2 ላይ ቃናን ታሪክ በደንብ አድርጎ ይነግረናል። እንደዛ እያለ ይቀጥላል። ምዕራፍ 3 ምዕራፍ 4 ምዕራፍ 5 ላይ ስንመጣ ቁጥር 17 ላይ አባቱ እንደሚሰራ እሱም እንደሚሰራ ከአባቱ ጋር እርሱ እኩል የተካከለ ስልጣን እንዳለው ይነግረናል። ቁጥር 6 ምዕራፍ 6 ላይ ስንመጣ ከሰማይ የወረደ ሕያው እንጀራ እሱ እንደሆነ በደንብ ይነግረናል እያለ ይመጣል። ምዕራፍ 10 ላይ ስንመጣ እኔና አብ አንድ ነን ብሎ ይነግረናል። ምዕራፍ 11 ላይ ስንመጣ አልዓዛርን ከመቃብር ሲያነሳው እናያለን። ምዕራፍ 12 እንደዚ ፕሊስ አንዴ። ከዛ ምዕራፍ 14 ላይ ስንመጣ ወደ አባቴ ሄዳለሁ ብሎ ይነግረናል። ወደ አባቱ እንደሚሄድ ስፍራን እንደሚያዘጋጅልን እርሱ እውነት ሕይወት እንደሆነ ቁጥር 6 ላይ ይነግረናል። ምዕራፍ 14 ላይ ሲመጣና ማለት ነው። አልሐቅ ተብሎ የሚጠራው አራሂም ማን ነው? አላህ ብቻ ነው አይደለ?
ካላህ ውጭ ማንም ሐቅ ተብሎ የሚጠራ የለም። አንድ የመለስ አድርገው ምዕራፉን አውዱን አይተን እንድንመጣ እዚሁ እንመጣለን። ከቁጥር አንዳንድ ያድርገው። እሺ ከፍ አድርገው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በእኔም በአባቴም እመኑ ነው። በአባቴ ቤት ብዙ መኖሪያ አለ፣ እንዲያስ ባይሆን ባልኋችሁ ነበር፣ ስፍራ መዘጋጀላችሁ ዘንድ እሄዳለሁ አለ። ከፍ አድርገው የፈጠነ ሄጅም ስፍራን አዘጋጅላችኋለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምትሄድበት ታውቃለህ። ቶማስም ጌታ ሆይ፣ እሺ ከፍ አድርገው ችግር ወደምትሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ። ወደ ቤት ቶማስም ጌታ ሆይ፣ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አላቸው። ስለዚህ የሁሉ ነገር በር መግቢያው እሱ ብቻ እንደሆነ ያለ እርሱ ምንም እንደሌለ ድነት እንደሌለ ዘጋለት ማለት ነው። ምን ብሎ? ያለ እኔ። ስለዚህ ያለ እሱ ወደ አብ እንኳን መድረስ አይቻልም ማለት ነው። እሱ እውነት እንደሆነ እውነት አስገኛለሁ። ቆይ አንዴ እዚህ ጋር ኢየሱስ ማለት ያ ወደ አብ የመሸጋገሪያ ልክ እንደ ድልድይ ነው ማለት ነው። ማን አለሽ? የምን ድልድይ? ስለ እርሱ ለመግለጽ ነው። መድረሻም ነው፣ ችግር የለም። ወደ አብ መሄጃም ነው፣ ያ ግን መድረሻም ነው። ያ የምትደርሺው ወደ እውነት ነው አይደለ? ያ እውነት ደግሞ ራሱ ክርስቶስ ነው። አብ ዘንድ ያለው ማን ነው? ወልድ ነው። በአብ እቅፍ ያለ ማን ነው? ወልድ ነው። የአብ ቃሉ ማን ነው? ራሱ ኢየሱስ እኮ ነው። ድልድይ ነው፣ መሸጋገሪያ ነው ላልሽው እዚሁ ልመልስልሽ። አሁን እዚሁ ምዕራፍ ላይ ላሳይሽ እንዴት እንደሚይዝሽ። አንቺ አንዱ አለ ከዛኛው ጋር ደግሞ ሌላ አለ፣ እንደዛ የሄድ ምናምን መስሎ ስለታየሽ ተረድቼሻለሁ። የአብ ቃሉ ራሱ ወልድ ስለሆነ አብ ጋር ስትሄጂ ወልድን ነው የምታገኘው፣ ወልድን ታገኛለሽ ማለት ነው። ስለዚህ ወደ እውነት ነው የምትሄጂው። ያ እውነት ደግሞ ወዴት የሚወስድ ነው? ወደ ህይወት የሚወስድ ነው። ወደ አብ የምትሄጂ ህይወት ለማግኘት ነው አይደለ? ህይወቱ ደግሞ ራሱ ህይወት ማን ነው የሚሰጥሽ? ወልድ ነው። ምን አለ? እኔ መንገድ ነኝ አለ። መንገድ ብቻ ሳይሆን እውነት ነኝ አለ። እውነት ብቻ ሳይሆን ህይወት ነኝ አለ። አብ ጋር የምትሄጂው ህይወት ለማግኘት ነው። ህይወቱ ደግሞ ማን ነው? ወልድ ነው። ይህን ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በልጁ የሚያምን የዘላለም ህይወት እንዲያገኝ እንዲኖረው እንደሆነ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቢናገርም ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ደግሞ በደንብ ያብራረዋል። ቁጥር 9 ላይ አድርገው 11 ላይ ድልድይ ብለሽ ላልሽው ወይንም ደግሞ አንቺ እንዳሰብሽው አንዱ እንደዚህ አርገሽ ስለሽ እንደጠየቅሽኝ ቶማስ ክርስቶስን ጠይቆት ነበረ። ቁጥር 9 ላይ አድርገው ፊልጵስዩስ ሆይ ቁጥር 7 ጀምር አድርገው እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አለ። ከአሁን ጀምራችሁ ታውቁታላችሁ አይታችሁትም አለው። ቁጥር 7 የፈጠነ ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጵስዩስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? ከፍ አድርገው። እኔ በአብ እንዳለሁ አብም በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልነግራችሁም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ አላቸው ማለት ነው። ስለዚህ እርሱ አብ የወልድ ምኑ ነው? ልቡ ነው። ወልድ ደግሞ የአብ ቃሉ ነው። ወልድ የአብ ክንዱ፣ የአብ እጁ ነው። ክንድህን ላክ ሲሉት የነበረው ነው። ስለዚህ ወልድን ማየት ማለት አብን እንደ ማየት ነው። ስለዚህ አብ በእኔ አለ፣ እኔ በእርሱ አለ። አንዱ በአንዱ ምን ስለሆኑ? ህልው ስለሆኑ። ታዲያ እንደዚህ ያለውን ለምንድን ነው እሱ ከኔ አብ ይበልጣል ያለው? ከፍ አድርግ። ቁጥር 28 ላይ ከአንዴ ቁጥር 28 እሷ ጥያቄ ጋር እንሂድ አሁን ማለት ነው። ኦኬ ቁጥር ከ27 ጀምሮ አንድ ያድርገው። ሰላሜን እተውላችኋለሁ አለ። ራሂም ሰላም
የሚሰጠው ከአላህ ውጭ ሰላም መስጠት የሚችላለ? ታላ ስሞች አንዱ ሰላም አሰላሙ የሚባለው አላህ ብቻ ነው አይደል? ሰላም ይሰጣል ተብሎ የሚታመነውም አላህ ብቻ ነው አይደል? ታላ 99 ስሞቹ አንዱ ሰላም የሚለው የአላህ ስም ነው። ፒስ አፖን ሂም ተብሎ ለአላህ አይነገርም። ሰላም በአላህ ላይ ተብሎም አይነገርም። ሙሐመድም ከልክሏል። ሰላም የሚሰጥ እንጂ ሰላም በሱ ላይ ይሁን አይባልም ብሎ ስላለ ክርስቶስ ሰላም የሚሰጥ እውነተኛ አምላክ መሆኑን ቁጥር 27 ላይ አስቀድሞ በትንቢተ ኢሳያስ ላይ የተነገረው ኖ ድንግል ትወልዳለች፣ ወንድ ልጅ ትወልዳለች፣ ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ ተብሎ ይጠራል የተባለው እርሱ ትንቢት ሲፈጸም እዚህ ሰላሜን እተውላችኋለሁ አለ። ሰላሜን እሰጣችኋለሁ፣ አሰጣችኋለሁ አይደለም። የማንን ሰላም? የራሱን ሰላም። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም የፍጡራን አይነት ሰላም እንዳልሆነ ደግሞ ሲለየው ምን አለ? እኔ የምሰጣችሁ ከፍ አድርግልን ዓለም እንደሚሰጥ አይደለም። ዓለም የሚሰጠው ሰላም የተፈጠረ ነው፣ በገንዘብ ነው፣ ወይንም ደግሞ በብልጭልጭታ ነው። ያ ሰላም ኢተርናል አይደለም። አስቀድሞ ህይወት እንደሚሰጥ ቁጥር 6 ላይ ነገረን። እዚህ ጋር መጣና ደግሞ ሰላሜን እሰጣችኋለሁ አለን። እዛ ጋር እውነት ነኝ ሲል እውነት እነግራችኋለሁ፣ እውነት ሰምቼ ወይንም ደግሞ ከእውነት ምናምን አሰማችኋለሁ ወይንም ደግሞ ህይወት አሰጣችኋለሁ አይደለም ያለው፣ እሰጣችኋለሁ ነው ያለው። ሰላም አሰጣችኋለሁም አይደለም ያለው፣ ሰላም እሰጣችኋለሁ ነው ያለው። የማን ሰላም? ሰላሜን እሰጣችኋለሁ አለ። ልባችሁ አይታወክ አይፍራም አለ። ሰላም እንደሚሰጠን ነገረን አምላክነቱን ቁጥር 27 ላይ ከነገረን በኋላ ቁጥር 28 ላይ እኔ ሄዳለሁ አለ፣ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። ቁጥር 1 ላይ ሄዳለሁ ስፍራን አዘጋጅላችኋለሁ ያለውን ማለት ነው። እዚጋ ደገመው። እኔ ሄዳለሁ ወደ እናንተም እመጣለሁ እንዳለዋችሁ ሰማችሁ። ለምንድን ነው እመጣለሁ ያላቸው? ቅድም እውነት፣ ህይወት፣ መንገድ ነኝ ስላላቸው ማለት ነው። ህይወት ስለሆነ ህይወት ሊሰጣቸው ከእኔ ጋር እንድትሆኑ ስላለ ቁጥር 3 ላይ አካባቢ ወደ እኔ ወስዳችኋለሁ ስላለ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴስ ባለኋችሁ ወደ አብ በመሄዴስ ደስ ባላችሁ አላቸው። ስለዚህ አሁን ቁጥር 11 ላይ በአብ እሱ እንዳለ አብም በእሱ እንዳለ ወልድም በአብ እንዳለ አብም በወልድ እንዳለ ነገረን። እዚህ ጋር ደግሞ ወደ አብ ሄዳለሁ አብ ከኔ ይበልጣል አለ። ለምን ይሄን አለ? ኦኬ ለምን ይሄን አለ? ራሂም አንድ ጥያቄ ልጠይቅሽ። ሚዩትሽን አንሹና ከአንቺ አባትሽ ይበልጣል? በእድሜ ጎበስ። ከአንቺ አባትሽ በእድሜ ሊበልጥ ይችላል፣ በእውቀትም ሊበልጥ ይችላል። ነገር ግን ከኔ አባቴ ይበልጣል ብትይ አባትሽ ሌላ ፍጡር፣ አንቺ ሌላ ፍጡር ናችሁ? አዎ። አባትሽ ሌላ ፍጡር፣ አንቺ ሌላ ፍጡር አትሆኑም። በፍጡራን ደረጃ እኔ ሌላ ፍጡር ነው፣ አንድ ናችሁ። በፍጥረት ደረጃ ሁለታችሁም ሰዎች ናችሁ። ግን የተበላለጣችሁት ወይም በእድሜ ነው ወይም በእውቀት ነው አይደለም እኮ። እኔ ሌላ ሰው ባህሪን አልከፈለም ማለት ነው። መበላለጣችሁ ይበልጠኛል ማለቱ የአንቺን የሰውነት ባህሪሽን አልከፈለውም። አንቺ ሰው ሆይናሽ እሱን ዝንጀሮ አላደረገውም። አባቴ ይበልጠኛል ብትይ። ኤኒዌይስ እዚኛው ጋር ስንመጣ ግን ምንድነው እሱ ከኔ አብ ይበልጣል ሲል ክርስቶስ በለበሰው ስጋ የባሪያውን መልክ ይዟል። የኔንና ያንቺን የባሪያውን መልክ ይዟል። ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 አንዴ ክፈተው። አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው እርሱ የባሪያውን መልክ ይዞ ሲመጣ የተገዢን ያንን የባሪያውን መልክ ነው የያዘው። በስጋ የተገለጠው ወልድ ነው። አብ በስጋ አልተገለጠም። የባሪያን መልክ የታዛዥነትን የኔንና ያንቺን ስጋ የተዋሃደው የአብ ቃሉ ነው። ያ ባህሪ የአብ አካላዊ ቃል በስጋ ተገለጠ፣ የባሪያን መልክ ያዘ። የባሪያን መልክ ሲይዝ እርሱ ከአብ አነሰ ተባለ። አይደለም ከአብ እስከ ሞት ድረስ ወረደ ይላል እኮ። እሱ ብቻ ሳይሆን ከመላክም አነሰ ይላል፣ እንመጣበታለን። እርሱ በእግዚአብሔር መልክ ሲኖር ሳለ ክርስቶስ ማለት ነው በእግዚአብሔር መልክ ነበር የሚኖረው። በእግዚአብሔር መልክ ከተባለ ምንም ልዩነት አልነበረም፣ ከአብ ጋር ነበር ማለት ነው። ከአብ ጋር ያ ማይለያየው ቆይ አንዴ ይደርባል ድምፅ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም ማለት። ያ መተካከሉን እንደ መቀማት አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ
ራሱ ምን አደረገ ይላል ረሂም? ራሱን መተካካት መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባህሪ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ በለበሰው ስጋ ያ በእግዚአብሔር መልክ ሲኖር የነበረው ማይታየው፣ ማይዳሰሰው፣ ማይነካው እርሱ በስጋ ተገለጠ። በሚታይ በሚዳሰስ በሚነካ በባሪያ መልክ በሰው ተገለጠ። ከፍ አድርገው በምስሉም እንደ ሰው ተገኝቶ ይለዋል። ያ በእግዚአብሔር መልክ ሲኖር የነበረው ቃል በአብ ዘንድ ያለው እርሱ በባሪያው መልክ በስጋ ተገለጠ። ስለኛ ሲል ራሱን ዝቅ አደረገ፣ በስጋ ተገለጠ። በሚታይ በሚነካ በሚዳሰስ የባሪያውን መልክ ያዘ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይለዋል ለሞት፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እስከ መስቀል ሞት እንኳን ፕሊስ ከማል ሚውስ ታነሳ ይደርበኛል። እስከ መስቀል ሞት እንኳን የታዘዘ ሆነ። አይ ቲንክ ዕብራውያን ምዕራፍ 2 ላይ ነው አይደለ? ዕብራውያን ምዕራፍ 2 ቁጥር ስንት ነው? ከመላእክት እንኳን አሳነስከው የሚለው የሚያስታውስ ቁጥር ዕብራውያን ምዕራፍ 1 ነው ምዕራፍ 2 ከመላእክት እንኳን ጥቂት ያነሰ ቁጥር 15 አካባቢ ይመስለኛል። ስንት ላይ? 2 ላይ ይመስለኝ ምዕራፍ 2 ቁጥር 7 እስቲ ቼክ አድርገው። እሺ ትክክል። ነገር ግን አንድ ስፍራ እንኳን እሺ ታስበው ዘንድ ሰው ምንድን ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት በደንብ አስተውይ። ከመላእክት ይልቅ በጥቂቱ አሳነስከው፣ የክብርና የምስጋና ዘውድ ጫንህለት፣ በእጆችህም ስራ ላይ ሾምኸው፣ ከመላእክትም አነሰ ተብሎ ተነገረለት። ለምን? መላእክቶች አይሞቱም። እዛ ጋር እንዳየነው ደግሞ ፊልጵስዩስ ምዕራፍ 2 ላይ በእግዚአብሔር መልክ ሲኖር የነበረው እሱ የባሪያን መልክ ያዘ አለ። የባሪያን መልክ መያዝ ብቻ ሳይሆን እስከ ሞት ድረስ ታዘዘ አለን አይደለ? እስከ ሞት ድረስ። እዚህ ጋር ደግሞ ምን አለን? ከመላእክትም አሳነስከው። ለምን? መላእክቶች አይሞቱም። እርሱ እስከ ሞት ድረስ በስጋው ማለት ነው፣ በያዘው ስጋ፣ በተዋህደው ስጋ እስከ ሞት ድረስ ስለታዘዘ ከአብ አነሰ ሲባል ምን እየተባለ ነው? በያዘው ስጋ እስከ ሞት ድረስ እኛን ስለወደደ ከአብ አነሰ ተብሎ ተነገረለት። ነገር ግን እርሱ ራሱ ደግሞ ዮሐንስ ወንጌል ምዕራፍ 10 ላይ እንዲህ ይለናል፣ በመለኮቱ ከአብ የተካከለ ለመሆኑ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቼክ ኦኬ። እኔና አብ አንድ ነን ይላል። በአካል አንድ እንዳልሆነ ይታወቃል። እኔና አብ አንድ ነን፣ በመለኮቱ አንድ መሆኑን ይነግረናል። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ይለናል። 5:17 ቃል በጣም ቀርፋፋ ነው። አፍተ ዝናብ እየዘነበ ነው። አልሰማሁም ነበረና አይሰማም። ለዛ ነው 5:17 ኢየሱስ ግን አለ፣ አባቴ እስከዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መለሰላቸው። አባቱ እስከዛሬ ይሰራል፣ አባቱ ይፈጥራል፣ እሱም ይፈጥራል። ከአባቱ ጋር የተካከለ ስራ እንደሚሰራ አይሁዶች ወዲያው ገብቷቸዋል። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ አይሁድ ሊገሉት ይፈልጉ ነበር። ስለዚህ እዛ ጋ ከኔ አብ ይበልጣል ሲል በስጋ ወልድ በስጋ ስለተገለጠ የባሪያውን ስጋ ገንዘብ አድርጎ እኛን ስላከበረ እስከ ሞት ድረስ ስለወደደን ከዛ አንጻር የተነገረ ነው። እሺ እዚህ ጋር ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰለት ይላል። የሁለቱ የስራ ዘርፍ ወይም የአብና የወልድ የስራ ዘርፍ የተለያየ ነው ወይስ ሁለቱም አንድ አይነት ስራ በአንድ ወቅት ነው የሚሰሩት? አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ነች ያለችው። በአብ ልብ የታሰበውን በቃል ይሰራል። ዕብራውያን ምዕራፍ 1 ቁጥር 3 አንዴ ክፈትላት። ዕብራውያን 1:3 የተለያየ እንትን የለም። ሎክ እንደዚህ ይላል። ከቁጥር 1 ጀምር አድርገው።
ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ አይነት ጎዳና ለአባቶቻችን በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ዓለማት የተፈጠሩት በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ስለዚህ አብ የሰራው ሁሉን የፈጠረው በቃሉ ነው። በልብ የታሰበው በቃል እንደሚነገር ማለት ነው። እርሱ ይላል በደመሰዊ እርሱ ልጁ ማለት ነው። እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት ግርማው ተቀመጠ ይላል። ስለዚህ የክብሩ መንጸባረቅ ነው ከተባለ እርሱ የባህሪው ምሳሌ ሆኖ ምንም ከባህሪው የሚለያለው የለም። የባህሪው የክብሩ መንጸባረቅ ከሆነ የባህሪው ምሳሌ ከሆነ አንደኛው እግዚአብሔር የክብሩ መንጸባረቅ የተለያየ ባህሪ ሊኖራቸው አይችልም ማለት ነው። መንጸባረቂያ ነው ምን አይደል ያልከኝ? እርሱም ይላል እርሱ ማለት ኢየሱስ ነው ካልከኝ የእግዚአብሔር የክብሩ መንጸባረቅ እና የባህሪ ምሳሌ ሆኖ ሁሉም በስልጣኑ ቃል እየተደገፈ ኃጢአታቸውን በእርሳቸው ካነጻ በኋላ በሰማያት በግርማው ቀኝ እየደገፈ ቃል እየደገፈ ይቅርታ ስለዚህ እዚህ ጋር ተቀመጠ ነው የሚለው መሰለኝ። ይህ ማለት አሁን ቀጥይ። እግዚአብሔር ኢየሱስ ለእግዚአብሔር የክብሩ መንጸባረቂያ ነው ማለት ነው እና የባህሪው ምሳሌ ሆነ። የክብሩ መንጸባረቂያ ሳይሆን የክብሩ መንጸባረቅና የባህሪው ምሳሌ ሆኑ። ስለዚህ ዮሐንስ ወንጌል ምዕራፍ 1 ላይ ምዕራፍ 1 ቁጥር 14 ገና ሲጀምር ይህንኑ ይደግመዋል። የክብሩ መንጸባረቅ መሆኑን አስቀድሞ ክብሩን ሲናፍቁ ማየትን ሲፈልጉ ክንዱን ላክልን ሲሉት ነበረ። ግን ቃል ስጋ ሲሆን እንዴት እንዳዩት ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። የክብሩ መንጸባረቅ ይለዋል። አንድ ልጅ ከአባቱ የሆነው ክብሩን አየን። ስለዚህ አብ ልጁን ሲልክ ምን ያህል እንደወደደን ምን ያህል እንዳከበረን ልጁን በማየት አብን ምን ያህል እንዳከበረን አየን ማለት ነው። ስለዚህ አስቀድሞ ክንድህን ላክ፣ ልጅህን ላክ፣ እጅህን ላክ እያሉ ሲጠይቁ ነበረ። የክብሩ መንጸባረቅ የአብ ክብር መንጸባረቅ ወይንም ደግሞ የአብ ክንድን አየን ማለት ነው። ኢሳያስ ላይም አስቀድሞ ሲጠብቁ ሲናፍቁት የነበረውን ማለት ነው። የባህሪው ምሳሌ ከአብ የተለየ ባህሪ የለውም። አንድ ባህሪ ነች ያለችው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አባቱ ፍጥረትን ፈጥሯል። አባቱ የፈጠረው እንዴት ነው? ዕብራውያን ላይ እንዳሳየውሽ በልጁ ነው የፈጠረው አይደለ? ስለዚህ አብ በልጁ ከፈጠረ አባቱ ሲሰራ ነበረ ማለት ነው። ሲፈጥር ነበር በልጁ ዓለማትን በፈጠረበት ስለሚል ማለት ነው። ስለዚህ ከዛ ደግሞ እንትን ጋር ስንመጣ አሁንስ ዓለማትን ይጠብቃል፣ ይንከባከባል፣ ይመግባል አይደል? አባቱ ልጁም ከአባቱ ባልተለየ በአንዴ ስልጣን ይመግባል፣ ይንከባከባል፣ ይጠብቃል። ቀጥይ። እዚህ ጋር ኢየሱስ ክርስቶስ ከመወለድ አብ አለ፣ ወልድ አለ። ወልድ ከመፈጠሩ በፊት ወይ ደግሞ ወልድ በማርያም አካል ከመጸነሱ በፊት አብ ብቻ ነበረ። ወልድ አልነበረም፣ መንፈስ ቅዱስ አልነበረም። አየሽ፣ የሳትሹ እሱ ጋር ነው። አብ እስከ ዛሬ ይሰራል እኔም እሰራለሁ ሲል እኮ አብ ቁፋሮ ይቆፍራል እያለ አይደለም። አብ ፈጥሯል፣ እናንተን ይጠብቃል፣ ይንከባከባል። እኔም ፈጥሬያችኋለሁ፣ እከባከባችኋለሁ፣ እጠብቃችኋለሁ እያለ ነው። ቅድምን ብዬሽ ዓለማትን የፈጠረበት ካልኩሽ እኮ ወልድ ከማርያም ከመወለዱ በፊት ብለሽ መጠየቅ የለብሽም። ማርያምንም የፈጠራት እኮ ወልድ ነው። ሰማይ ምድርንም የፈጠረው ወልድ ነው። ኢየሱስ ቃል ማለት ነው። ያ ቃል ግን ዘመን ተቆጠረለት፣ ጊዜ ተለካለት። ክርስቶስ ማለት ነው። በስጋ ሲገለጥ ከማርያም ስጋና ደም ተካፍሎ ነፍስን ነስቶ ሲወለድ ማለት ነው። የማይታየው ረቂቅ መለኮት ብቻ የሆነው በስጋ ያልተገለጠው እርሱ ቃል ሁሉን ፈጠረና ነቢያቶችን ሲልክ ከቆየ በኋላ የዘመኑ መጨረሻ ላይ በስጋ ተገለጠ። ሁሉን የፈጠረው ሁሉን ያስገኘው
የኔና ያንቺን የባሪያውን ስጋ ተዋህዶ ቆላሲያስ ምዕራፍ 2 ቁጥር 9 እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ። አስቀድሞ ምንም ስጋ ያልነበረው ምንም ደምና ነፍስ ያሌለው እርሱ መንፈስ የሆነው በሁሉ የሞላው በስጋ ተገለጠ። ያ ስጋው ከማርያም የተካፈለው ነው። እርሷ ደግሞ ከዘመን የተቆጠረላት ጊዜ የተለካላት ነች። ስለዚህ ክርስቶስ 2000 ምናምን ብለን ስንል ዘመን እየቆጠርንለት ነው። ከእሷ የተወለደው ሁለተኛ ልደቱን ዘን ማለት ነው። አስቀድሞ ግን የአብ ቃሉ ነው። የአብ ቃሉ እንደመሆኑ ሁሉን የፈጠረው በቃል ነው። ያ ቃል ደግሞ እንደኔና እንዳንቺ ዝርው ቃል አይደለም፣ ድምፅ አይደለም። የኔና አንቺ ቃል ከኔ ከወጣ በኋላ ድምፅ ብቻ ነው፣ መፍጠር አይችልም። የአብ ቃል ግን ሁሉ የተፈጠረው በቃል ነው። ሁሉ የመጣው በቃል ነው። ያ የአብ ቃል ልክ አንቺ ቁርአን ያላ ቃል እንደምትዩ ወረቀት ላይ ከመስፈሩ በፊት አላህ ዘንድ ነበር እንደምትዩ ፍጡር አይደለም ቁርአን እንደምትዩ ወረቀቱ ምንም እንኳን ፍጡር ነው፣ ይነካል፣ ይዳሰሳል ብትይም እኛ ምን እንላለን? ያ ማይነካ ማይዳሰስ ማይታየው የአብ አካላዊ ቃል ሁሉን የፈጠረበት በሚታይ በሚዳሰስ በሚነካ የኔንና ያንቺን የባሪያውን ስጋ ይዞ ተገለጠ። ስለዚህ ኢየሱስ ስንል ስግው ቃል ነው፣ መለኮት የተዋሃደው ስጋ እንደዛ ነው። እና አሁን እያልከኝ ያለኸው ሶስቱም አንድ ናቸው፣ ምንም የሚለያቸው ነገር የለም ነው ማለት የሚለያቸው ስትል አሁን ይሄ ከመንፈስ ይሄ በመንፈስ ምናምን የሚለው ይሄ እሱ ሰው ሆኖ መምጣቱን ምናምን አይደለም እያልኩ ያለሁት በሁሉ ነገር በማዘዝም በመፍጠርም አንዲት ስልጣን፣ አንዲት አገዛዝ፣ አንዲት ፍቃድ ብለን ስለምናምን እኮ ኢየሱስም ይፈጥራል፣ እግዚአብሔርም ይፈጥራል፣ መንፈስ ቅዱስም ይፈጥራል በአንድ መልኩ። የፍቃድ ልዩነት ስለሌለ የስልጣን ልዩነት ስለሌለ አሁን ያልሽ እናንተ ጋር ሱራ 21:93 አካባቢ ላይ እንትን ያመጣል። አምላክ ቢኖር ኖሮ ይለያዩ ነበረ፣ ሌላ ቢኖር ኖሮ በመፍጠር ይለያያሉ ብሎ ይፈራዋል። እኛ ጋር አንዲት ፍቃድ አንዲት ስልጣን ስላለች እኛ ሶስት አካል ስንል በደንብ አስተውይ፣ ሶስት አካል ስንል ሶስት ስልጣን ያላቸው የተለያየ፣ ሶስት ፍቃድ ያላቸው የተለያየ እያልን አይደለም። አምላካችን ቃል አለው፣ ሚዩት አይደለም። ቃሉ ግን እንደኔና እንዳንቺ ድምፅ አይደለም። አምላካችን ሕያው ነው። ሕያውነቱን ደግሞ መንፈስ ቅዱስ ወይም እስትንፋሱን እንደኔና እንዳንቺ ነፍስ የምትወጣ መገባ እንደዚህ እንትን ሳይሆን ሕያውነት አለው። ያ ሕያው የሆነበትን መንፈስ ቅዱስ ብለን እንጠራለን። መገኛውን ሶርሱን ወይንም ደግሞ ልብ ብለን እንጠራለን ማለት ነው። ስለዚህ አምላካችን ልብ አለው፣ ቃል አለው፣ ሕይወት አለው፣ ሕያው ነው፣ እስትንፋስ አለው። ስለዚህ ሶስት አካል ስንል ከዚህ አንጻር ነው።